ኦኬ ማርያም ሐኪም ናት ወይስ ከምንድን ነው የምታድነው? ማርያም ሐኪም ናት፣ ዶክተር ናት። ከምንድን ነው የምታድነህ? አሁን ሐኪምም ያድናል አልከኝ። እኔ ስለ ሐኪም ማርያም እኮ የመላእክትን አምላክ የወለደች ናት። ስለዚህ አይደለም እመቤታችን ማርያም ይቅርና መላእክት እንኳን ያድናሉ ተብሎ መጽሐፍ ቅዱስ ተጽፏል። ከምንድን ነው የምታድነው እኮ? አይደለም እመቤታችን ማርያም መላእክት እንኳን ያድናሉ ተብሎ ተጽፏል። አሁን ማን ያድናል ማን አያድንም ሳይሆን ከምንድን ነው ታድናለች ብለህ ክሌም ስላደረግ ከምንድን ነው የምታድነው? ብራዘር ትልቁ ጥያቄ እኮ በነገራችን ላይ የእኛ እምነት የተመሰረተው በመጽሐፍ ቅዱስ ነው። አሁን እኛ እያወራን ያለ ነው ስለ ዶክትሪን ሳይሆን ስለ ዶግማ ሳይሆን ስለ ቀኖና የቀኖና መጽሐፍትን እየጠቀሰ የምናወራ ከሆነ የተገቢም አይደለም አግባብም አይደለም። ሃይማኖት የሚለካው በዶክትሪን ነው በዶግማ ነው። ስለ ዶግማ ካወራን ደግሞ እኛን የሚያድነን ከዘላለም ጥፋት ያዳነን ክርስቶስ ኢየሱስ ነው እንጂ ሌላ ሰው አይደለም። እመቤታችንም አይደለችም፣ መላእክትም አይደሉም፣ ቅዱሳንም አይደሉም። እሺ ማርያም ከምንድን ነው የምታድነው? በጣም እኮ ሲምፕል ጥያቄ እኮ ነው የጠየቁ። በጣም ቀላል ጥያቄ ነው። ከምንድን ነው የምታድነው? ታድናለች ብለሃል። ከምንድን ነው የምታድነው? እሺ ለምሳሌ ቅዱስ ጳውሎስ ለገላትያ አይ ቲንክ ከተሳሳትኩኝ ይቅርታ፣ ለገላትያ ሰዎች ጥያቄው ስለ ማርያም ነው። በእናትህ በጌታ ስለ ማርያም ተጠየቅ፣ ስለ ጳውሎስ አይደለም። መርጌታ እስኪ ጣልቃ ትግባ እንዴ? ማርያም ነው ጥያቄው። እኛ አንዴ ስንታችሁ ናችሁ የምትጠይቁኝ? እኔ ጥቅስ እየጠቀስኩልህ እኮ ነው። ጥቅስ ልጠቅስልህ ነው የምትመልስለት ልጠቅስልህ ፈልጌ ነው። ተረጋግተህ ነው የምትመልስለት። ጥቅስ ልጠቅስልህ ፈልጌ ነው። አሁን የመርጌታ የሚባል ሰውዬ እንዳይገባ። አንዳንዶችን ከእሳት ነጥቃችሁ አድኑ ይላል አይደለም? የለም ማርያም አታድንም። ማርያምን አምጣ ተባልክ። ማርያም አዳምጡ፣ መጀመሪያ አዳምጡ። የምናዳምጠው ስለ ማርያም ተጠይቀሃል። ስለ ማርያም አምጣ ቢንዬ በደቃል ከሄደ ችግር የለውም። እሺ ጭንቅላቴ ስለሚያመኝ ሌላ ሰው ባይገባ ደስ ይላል። እሺ ቢን እኔ እናንተ ታውራ፣ አሁን ሌላ ሰው ከገባ እንረባብሻለን። ችግር የለውም። እሺ ማርያም ታድናለች። ከምንድን ነው የምታድነው? አንዳንዶችን ከእሳት ነጥቃችሁ አድኑ ይላል አይልም መጽሐፍ ቅዱስ? ከምንድን ነው የምታድነው ማርያም? ወይኔ እኔ በደንብ ከሰማኝ ቢኒ፣ አሁን በፍቅር እኮ ነው እየነገርኩ ያለሁት። ቅዱስ ጳውሎስ በመልእክቱ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል። መዳን የሚባል ጽንሰ ሐሳብ እንዴት ነው የሚታየው? የብርሃን እሺ አቤት፣ አንዴ ረጋ ብላ አድምጥ። ኦኬ ማርያም ብዬ ነው የጠየቁ። ከምንድን ነው የምታድነው? ገብቶሃል? በሽታ፣ ከዘላለም ሞት፣ ትምህርት ቤት ከትምህርት ስትማር ከመውደቅ ታድናል። ከምንድን ነው የምታድነ ማለት? እስቲ ከዚህ ታድነኛለች በልና ንገረኝ ነው። ጥሩ ጥያቄ ነው። ከዛ ለሱ ማስረጃ ትሰጠኝ ማለት እስኪ እኔ እሺ እመቤታችን ማርያም የጌታ እናት ናት። እኛ እሷ ታድናለች ስንል በደሟ ወይም ደግሞ ክርስቶስ ልክ ተሰቅሎ እንዳዳነን እሷ መስዋዕት ሆና ለኛ በገዛ ደሟ ታድነናለች እያለን አይደለም። ግን ምክንያተ ዲሄም ናት፣ የመዳናችን ምክንያት ናት። ምን ማለት ነው? እኛ ጌታ ኢየሱስ ምክንያት እንጂ እኔ አሁን በቃ መግባባት እየተቻለ ያልሆነው አሁን ማርያም የመዳን ምክንያት ናት ነው? ኢየሱስ ጋር ይዛን ትሄዳለች። እውነተኛው መድኃኒት ጋር ታገናኘናለች። ስለዚህ እኔ ማርያም ታድናለች ስል ጌታ ኢየሱስ ክርስቶስ ጋራ ታደርሰኛለች፣ እውነተኛው መድኃኒት ጋራ ታደርሰኛለች ብዬ ስለማምን ልክ ጳውሎስ ወንጌልን አስተምሮ አብዛኞቹን ከእሳት ነጥቆ እንዳዳነ ማለት ነው። እመቤታችንም እኛን ልጆቿን በተማጸናት ጊዜ
ከዲያብሎስ ከኃጢአት ወጥመድ ወደ እውነተኛው አዳኝ ወደ ኢየሱስ ክርስቶስ ይዛን ትሄዳለች ማለት ነው እንጂ በገዛ ደግሞ ታድነናለች ማለት አይደለም። አሁን አንተ በቃ አንተ አሁን በቤተ ክርስቲያኒቱ አስተምሮ መሰረት አንተ አሁን ሐሰተኛ አስተማሪ ነህ። ለምሳሌ አይደለም ዶግማ፣ አሁን ስለ ዶግማ እናውራ። ለምን ብለህ ጠይቀኝ። እሺ ለምን በለኛ። አሁን ገና ለምን ትላለህ? መቼ ማውራት ነው? በጣም ጥሩ። አያ ለምን ስትለኝ ጥሩ ነው። አሁን ታምረ ማርያም ላይ ኦርቶዶክስ ምን ብላ ጽፋለች? ዶግማ አይደለም፣ ሃይማኖት ዶግማ አይደለም። ቆይ ከረሳት ውጣ። እሱ ዶግማ አይደለም። ዶግማ ነው፣ ዶክትሪን ነው። ዶክትሪን ነው ወይ? አንድ ካቶሊካዊ፣ አንድ ፕሮቴስታንታዊ፣ አንድ ኦርቶዶክሳዊ የሚለካው በዶክትሪን እንጂ በቀኖና መጽሐፍት አይደለም። ስለዚህ ስለ ቀኖና መጽሐፍት አውራ። ኦኬ፣ እየተደማመጠን ታምረ ማርያም በኢትዮጵያ ኦርቶዶክስ ክርስቲያን ዶግማ ነው። ታምረ ማርያም ዶግማ ነው። ዶግማ ነው። አዎ እኮ ይሄው የነገር ዶግማ ነው። እርግጠኛ ዶግማ ነው። አዎ አይ በቃ ተው። ለምን ተዋለሁ? እንደውም ቢኒያው ተውልኝ። አዎ ታምረ ማርያም ልብ በሉ እዚህ ያላችሁ እስኪ ማስረጃ አምጣ። አሁን ሚዩት አድርግና ተደማምጣ አውራ። የምታወራው ከኤርሚያስ ጋር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ዶግማ ነው። ኦኬ ወንድሞች እናቶቼ ልብ በሉ። እሱን ለማናደድ አይደለም፣ በብርሃን ነው የማወራው። ያቁኛል ከላይ እስከታች ያሉት። አዎ ዶግማ ነው። ዶግማ ትምህርት ምንድን ነው የያዘው? ዶግማ ከሚባሉት አሁን 5 አዕማደ ምስጢር፣ ከነሱ ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀት፣ ቁርባንና ትንሣኤ ሙታን ስለምን እንደሚያወሩት ኦኬ፣ ስለምን እንደሚያወሩት ስለ አምላክ ሰው፣ ስለ ጌታችን ስለ ኢየሱስ ክርስቶስ፣ ስለ አንድነትና ስለ ሶስትነት፣ በቁርባን በኩል የጌታ ስጋና ደም የዘላለምን ሕይወት ማግኘት ይቻላል ብሎ የሚል ትምህርት፣ በጥምቀት በኩል ትድናላችሁ ብሎ የሚል ትምህርት፣ ትንሣኤ ሙታን እንኳን አይደፍሩትም እዚህ የሚገቡት ማለት ነው። ኦኬ ታምረ ማርያምስ ምን እንደሚያስተምረው? ታምሯን ሰምቶ እኮ የሄደ የጌታን ስጋና ደም እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ብሎ አጼ ዘርዓ ያዕቆብ የጻፈው መጽሐፍ እኮ ከጌታ ስጋና ደም እኮ እኩል ነው በቤተክርስቲያኒቱ። አንድ ልብ በሉ። ሁለተኛ አካሄድ ሜት አድርገው። እሺ አካሄድ ይኸውልህ፣ እኔ የጠየቁ ታምረ ማርያም ውስጥ ስላለው ጽንሰ ሐሳብ ማን ጻፈው፣ እንዴት ተጻፈ? ማስረጃ ስታቀርብ አካሄድ ያልኩ ለዚህ ነው። አይ በፍቅር እንድሰማኝ እፈልጋለሁ። አንዴ ይኸውልህ ፍቅር ያሸንፋል አይደለ? በፍቅር እናውራ። እኔ ጠየቁ ከታምረ ማርያም ውጪ ልክ አሁን ለምሳሌ ዶግማ ነው ስትል አሁን ምስጢረ ትንሣኤ ሙታንን፣ ምስጢረ ሥላሴ፣ ምስጢረ ሥጋዌን አንስታል። እነዚህ ጽንሰ ሐሳቦች ያሉት እዛ ውስጥ ባለው ትንታኔ አይደለም፣ ሌሎች ማስረጃዎች አሉ። ሐሳቤ ገብቷል? ቴዎሎጂ ከተማር ሌሎች ማስረጃዎች አንተው ነህ የምታብራራው። እኔ ዶግማ ነኝ ብያለሁ። ታምረ ማርያም ዶግማ ነው ስትል ከታምረ ማርያም ውጪ ማስረጃ ይዘና ወዳጄ ይዘና ቤተክርስቲያኒቱ ዶግማ ነው ብላ የጻፈችው አለ ወይ? ሚዩት አድርግ። ምን ቤተክርስቲያኒቱ ምን ማጽፈው አለ? መልከስማ ዶግማ ግን ከታምረ ማርያም ውጪ ሚዩት አድርገው ወንድሜ ፕሊዝ። ከዚህ በኋላ ከረበሽከኝ እኔ እናንተ መነጋገሩና ቆምና ታች ወርደ ለሌላ ሰው ጋር እድል ሰጣለሁ ማለት ነው። ለምንድን ነው እኔ ስናገር የምትጮሁት? የዘመናት ጉዳችሁ ስለምዘረግፈው ነው። ካልሆነ በስተቀር 2 ደቂቃ እንኳን ሳሰማኝ አቋርጠኸኝ አንተ እንደፈለክ አይደለም የምታወራው። አዎ ታምረ ማርያም የሚባል የአጼ ዘርዓ ያዕቆብ ድርሰት መጽሐፍ ዶግማ ነው በኢትዮጵያ ኦርቶዶክስ ክርስቲያን። ዶግማ ማለት ምን ማለት ነው ብሎ የሚለውን ለማስረዳት 5 አዕማደ ምስጢር ስለምን ትምህርት የያዘ ነው። ምንድን ነው የሚያስተምረው 5 አዕማደ ምስጢር? እሱን 5 አዕማደ ምስጢር የሚያስተምረውን ትምህርት በታምረ ማርያም መጽሐፍት ውስጥና ራሱ ታምሩ እንደ 5ቱ ዶግማ ያህል ፓወርና ስልጣን አለው። ነገረ ድህነትን ያወራል ታምረ ማርያም። ከዚህ በኋላ ከከፈትክ በቃ የመጨረሻ ነው። እኔ ከዚህ በኋላ ከከፈትክ የመጨረሻ ነው። አውርቼ እሰጥሃለሁ። ከከፈትክ ግን ታች አወርዳለሁ። በቃ ቃሌ ነው።
በቃ እታች ሆናችሁ ጨጓራችሁ እየተላጠ ትሰማላችሁ ማለት ነው። ማንም ይህን ተረት ከእጃችን ሊያስጥለው የሚችል የለም። እዚህ ቁጭ ብዬ ስትዋሽ ወንድሞዬን ተቀብየዋለሁ ልናገርና አንተ ደግሞ ስትናገር ደግሞ እኔ እሰማሃለሁ። ልብ በሉ ወንድሞች፣ ለሶስተኛ ጊዜ ኢንተራፕት ሲያደርግ የኦርቶዶክሳውያን ልማዳቸው ነው። ዲቤት ገጥመህ ኢንተራፕት ያደርጉሃል። በፍቅር ናውራ ይሉሃል፣ ኢንተራፕት ያደርጉሃል። ጳጳሳቱ ከላይ ስታወራ አፍህን ዝጋ ይሉሃል። ቤቱ ገፊ ነው። ጳጳሳቱ ሁሉ ጭምር እየመሰከሩበት ያለው አያስወሩም። ምክንያቱም የዘመናት ኮተታቸው ሊራግፍ እንደሚችል ስለሚያውቁ ማለት ነው። በመረጃ ነው የማወራው። ኤርሚያስ አበበ ነኝ የማወራው። ብራዘር ዶግማ ስለምን እንደሚያስተምረው ብሎ የሚለውን አንዱ በዶግማ ትምህርት ውስጥ ነገረ ድህነትን ያወራል። ሰው መዳንን የሚያገኘው በምንድን ነው ብሎ የሚለው ማለት ነው። ይቅርታ ከልጄ ጋር ዞር ልበል ስለተኛች ጻለች። ነገረ ድህነትን ያወራል ታምረ ማርያም። ኦኬ፣ በታምረ ማርያም ውስጥ አንዱ ጌታችን ኢየሱስ ክርስቶስ ተናገረው የሚባሉ ቃላቶች አሉ። ጌታችን የተናገራቸው ቃላቶች በሙሉ የአምላክ ቃል ነው ማለት ነው። ጌታ እኮ ነው ቃል ኪዳን ገባላት ስትሉን ያን ቃል ኪዳን የገባ የተነጋገረችው ከጌታ ጋር ነው ማለት ነው። ጌታ ያወራው ነገር ሁሉ ድራማ አይደለም። እናንተ አወራት ብላችሁ ባላችሁት መሰረት ካመን ድራማ አይደለም ያወራት፣ ፕራንክ እያደረገ አይደለም። የተናገረው ካፉ የወጣው ቃል ሁሉ እውነት ነው ማለት ነው፣ በታምረ ማርያም ላይ የተጻፈው። ስለዚህ ታምረ ማርያም ዶግማ መጽሐፍት ነው ወንድሞቼ፣ ዶግማ መጽሐፍት ነው። ለምንድን ነው ቤተክርስቲያኒቱ ዶግማዬ ነው ታምረ ማርያም ብላ የጻፈችው? የለም፣ የግድ መጽሐፍ አይጠበቅባትም። በቤተክርስቲያን ውስጥ ታምረ ማርያምን የማያምን በስጋም በነፍሱም ትንሣኤ አያገኝ ብላ በለዓማዊ እርግማን ጽፋለች። አንድ ታምረ ማርያምን የማያምን ከቆመበት ለሰው ላይ ያልሰገደ ከቆመበት ስፍራ ይጥፋ ይላል። ሁለተኛ ታምረ ማርያምን የማያምን ደግሞ ከክርስቲያን ማህበር አይቆጠርም፣ የተረገሙ የተለዩ የተወገዙ ናቸው፣ ከክርስቲያን ማህበር አይቆጠሩም ብሎ ይላል። እርግማን ማለት ነው። ሁለት እርግማን በትልልቅ እርግማን አስፈራርቷችሁ ነው ታምረ ማርያም የሚባል መጽሐፍ እንዳትፈሩት ወንድሞች እናቶች። ኦርቶዶክስ እርግማኗን መቅድም ላይ ጽፋ በውስጥ ያለውን አንድ መዓት መርዝ ጽፋለች በጌታ እናት ስም። አንዳቸውም እፊታችን አይቆምም። ትልቁ ላይ አድርገኝ ካሜራ ከፍታለሁ፣ ልማዴ ነውና። ትረሱታላችሁ መሰለኝ ከማን ጋር እየመጣችሁ እንደምታወሩ። ኦኬ፣ ልብ በሉ። ልክ እንደ አምስቱ አዕማደ ምስጢር ታምረ ማርያም የዶግማ መጽሐፍ ነው አላለችም፣ እንደዛ ብላ አልጻፈችም። ታዲያ መጽሐፉ ግን ዶግማ ትምህርትን ያወራል። ለምሳሌ ታምር 12 ላይ እዚህ ክፍል ላይ እንኳን ብቻ ብሎ የሚለውን እስኪ እንየው። ያውም እግዚአብሔርን አስክዶ እግዚአብሔርን አስንቆ ማርያምን ያስከብራል። ይሄ የተረገመ መጽሐፍ ማለት ነው። የተረገመ እርጉም የሆነ መጽሐፍ ታምረ ማርያም የሚባል እርጉም መጽሐፍ እንዲህ ይላል። ያላችሁ ካሜራ ከፍቼ ገጽ 86 ታምር 12 ከቁጥር 48 ጀምሮ ነው ከ45 ጀምሮ ላንብበው። አምላክን የወለደች ልብ በሉ፣ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ክብርት እመቤታችን ስጦታ የሚሆነው የማኅፀኗን ፍሬ ታዩ ማነው ኑ እዩ ይላል። የማኅፀኗን ፍሬ ኑ እዩ ይለናል። የማኅፀኗን ፍሬ ጌታችን ኢየሱስ ክርስቶስ ስለሆነ የግድ መምጣት አይጠበቅብንም። ኦርቶዶክስ ውስጥ ለማየት ወደ መጽሐፍ ቅዱስ እንጂ ወደዚህ ተረት መጽሐፍት መምጣት አይጠበቅብንም። የማኅፀኗ ፍሬ ነው። አዎ እሱን ለማየት ቤት ነው የምንሄደው። ሉቃስ ወንጌል ነው እንጂ እዚህ ተረታ ላይ አንመጣም። ኦኬ፣ ወዳጆቿ የምትሆኑ ደስ የሚያሰኘን ይህን ድንቅ ኪዳን ቸርነትን በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። አሁንም ኑ፣ እዚህ ስጦታውን የማኅፀኗን ፍሬ ታዩ ዘንድ ኑ፣ አሁን ደግሞ መሐላውን ታዩ ዘንድ ኑ ይላል።
ምን በማለት ስሟን በመጥራት ይድን ዘንድ። ማን ነው? በሰማይና በምድር ያለ ሁሉ፣ በሰማይና በምድር ያሉት ፍጥረታት ማለት ነው። እና ስሟን በመጥራት ይድን ዘንድ። የማርያም ስም ምንድን ነው? ተራ ስም ነው ወንድሞች እናቶች። የአብርሃም ስም ምንድን ነው? ተራ ስም ነው። የሙሴ የኤልያስ ተራ ስም ነው። የሚካኤል የገብርኤል ተራ ስም ነው። ተራ ስም ማለት ኃይል የሌለው ማዳን የማይችል የኃጢአት ስርየትን ሊሰጥ የማይችል ስም ነው። ጳውሎስ ሐዋርያው ጳውሎስ ጴጥሮስ ዮሐንስ ብለህ ብትል ተራ ስም ነው። አበበ ከተማ ከበደ አየለ ብለህ ብትል ተራ ስም ነው። የማርያምም ስም ከእነዚህ ሰዎች እኩል ተራ ስም ነው። ናቲንግ ምንም አያደርግም። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ ይሰበካል የተባለው አንድ ስም ብቻ ነው። ቅዱስ እግዚአብሔር አብ ይህንን ስም ያለ መጠን አግንኖታል፣ ከፍ አድርጎታል። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካልና ስሟን በመጥራት ይድኑ ዘንድ ይላል። አየህ፣ ነገረ ድህነትን ያወራል ማለት ነው። ዶግማ ነው ማለት ነው። የጌታን ስም የሚጠራ ይድናል ብሎ ቅዱስ ጳውሎስ ሐዋርያው እንደዚሁም ታላቁ ነቢይ ኢዩኤል በተናገረበት ኃይል ልክ መሰረት ነው የማርያምን ስም የሚጠራ ይድናል ብሎ የሚለው ማለት ነው። ለዚህ ነው ይሄ ኤክስ ነው። ኤክስ በጎ ስራ ሳይሰሩ ሕግጋትን ሳይጠብቁ መዳን የእርሱ ፍርድ ምን ይርቅ ይላል። ዋት በጎ ስራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእርሱ ፍርድ ምን ይርቅ? በኋላ ጠይቃለሁ ይህን ጥያቄ። ኦኬ፣ በጎ ስራም ሳትሰራ ሕግጋቱንም ሳትጠብቅ መዳንን ታገኛለህ እያለ ነው ወይስ አታገኝም እያለ ነው? ለአንተ አስብበት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸና የክብርት እመቤታችን ስም ይህች ናት ካለ በኋላ እዩ። በተጠራም ጊዜ የሰማይ ጽናታቸው የምድር ግዝፍ እስከ ሲኦል መሰረት ድረስ ይናወጣል። የፍጡር ስም ሲጠራ፣ የማርያም ስሟ ሲጠራ ሰማያትና ምድር በውስጧቸው ያሉ ፍጥረታት ሁሉ በሙሉ እንደ እርዝኩዌክ ነው የሚናወጥ። ምን አንድ ተራ ስም ማርያም ብሎ የሚል ተራ ስም እኮ አልኩ። የጌታ እናት እንኳን ብትሆን ስሟ ተራ ነው። እንደ ጌታ የከበረ ገናናና የሚያድን የኃጢአት ይቅርታን የሚሰጥ ስም አይደለም። ማርያም አይደለችም ተራ አይደለች ያልኩ፣ ስሟ ተራ ነው ያልኩ። ማለት ተራ ነው ማለት ከኢየሱስ ክርስቶስ እኩል ሲታይ ንስሐን አይሰጥም፣ የኃጢአት ይቅርታን አይሰጥም፣ መዳንን አይሰጥም። ምንም ናቲንግ። ሳራ ከሚለው ስም የበለጠም ያነሰም አይደለም። ርብቃ ብሎ ከሚለው ስም ያነሰም የበለጠም አይደለም። በዚህ ስም 7 የሚሆኑ ስሞች ተጠርተውበታል። ከእሷ በፊት የሙሴ እና የአሮን እህት እንኳን ማርያም ነብይቱ ተጠርታበታለች። ናቲንግ ተራ ስም ነው ፒሪየድ። ግን ስሟን በመጥራት ይድን ዘንድ ይላል። ነገረ ድህነትን ያወራል ማለት ነው። ዶግማ ነው። ነገረ ድህነትን የሚያወራ መጽሐፍ ዶግማ ነው። ቅጠል ንፋስን ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ይላል። የማርያም ስም ሲጠራ ኑ ግቡ። ካህናት እኮ አላችሁ፣ ኑ ግቡ። ፍሬም በጥሼ እንደሆነ አልበጠስኩ እንደሆነ ኑ ግቡ። ከነተረት ወገብ ዛላ ሲበጠስ ታውቃለህ። በምን በእውቀት ተናገር እውነቱን። ይህ ስም በተጠራ ጊዜ የማርያም ስም ያ ተራ ስም ሲጠራ ቅጠል ንፋስን ባናወጣው ጊዜ እንዲረግፍ የመላእክት ክንፋቸው ሁሉ ልርገፍ ይላል። ሰማያትና ምድር ይናወጣሉ። ይሄ አንድ የፍጡር ስም ስለተጠራ ስሟን እንዴት እንዳገነኑት ይኸው። ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የመላእክቱና የሰማያትና የምድር ብቻ አይደለም የሁሉን ስልጣን በእጁ የያዘ የልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን ላይ መፍረድን ይተዋል። ምን ከመሆን የተነሳ የማርያም ስም ሲጠራ ኢየሱስ ክርስቶስም ደንግጦ ማን እንደደነገጠው ሰማያትና ምድር እንደተናወጡት መላእክት በመደንገጽ ልርገፍ እንዳለ ያው ቅጠል ባናወጣው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጥ ደንግጠው ነው መላእክት እነ ቅዱስ ሚካኤል በለው ማለት ነው። ቅዱስ ገብርኤል አቤቱ በለው ማለት ነው። ደነገጡ። ልባቸው እንደ አይጥ 400 ጊዜ መታል ይሉ ይችላሉ። ሳይንሱ አይጥ ልቧ በደቂቃ ውስጥ ነው 400 ጊዜ ከፍርሃት የተነሳ ትመታለች ብሎ የሚል እኔ 7ኛ ክፍል ገና እየተማርኩ እያለ አንድ አስተማሪ ነግሮናል። ሳይንስ አስተማሪ የተባለ
እውነት ነው ውሸት ነው ግን ድረስበት። አስተማሪ ድሮ እንደነገረኝ ማለት ነው። እነ ቅዱስ ገብርኤል ይሉ እነ ቅዱስ ሚካኤል ሱራፌልና ኪሩቤል ሁሉ ደንግጠው በመደንገጥ ማርያም ተብሎ ሲባል አቤት በለው ክንፋቸው ወልቆ ሊሄድ ካላቸው ላይ ኦርቶዶክስ ታካብዳለች ስል ውሸትን፣ እኛስ እንፈጠፍጥላታለን ውሸቷን አደባባይ ላይ ፍጡርን ለማግነን ፈጣሪ ለማሳነስ የሄዱበትን መንገድ ይኸው ከዛ ይህ ስም በተጠራ ጊዜ ይላል የማርያም ስም በተጠራ ጊዜ የፍጡራን የመላእክትና የምድር መደንገጥ ብቻ አይደለም ይቅርና የፍጡራን መደንገጥ ይቅርና የሁሉን ስልጣን በእጁ የያዘ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ እየፈረደ እያለ ማለት ነው። በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ ድንግል ማርያም ሲሉ መላእክቶቹ እንደደነገጡ ሰማያትና ምድር እንደተናወጡ ኢየሱስ ክርስቶስ ልክ በኃጥአን ግንባር ላይ የተጻፈ አየው። ይሄ በኃጥአን ፊት ላይ የተጻፈ ብሎ የሚለው እንደው ታውቃላችሁ፣ በራእይ መጽሐፍት ላይ ስሜና የአባቴ ስም በዛ ሰው ላይ ይጻፋል ብሎ የተናገረው ቃል ትዝ ይላችኋል። ጫማ ማለካካት፣ ትከርሻ ማለካካት እንፈጠፍጣታለን በእውቀት ነው ብዬ ብለን የጌታ ስም ግንባር ላይ እንደሚጻፍ የማርያምም ስም ይኸውልህ በኃጥአን ግንባር ላይ በቃል ኪዳን ቀለም ተጻፈ ይለዋል። ራእይ ላይ የተጻፈውን እኮ ወንድሞች እናቶች፣ በአባቴ መቅደስ የኔና የአባቴ ስም ይጻፍበታል ብሎ ኢየሱስ ነጩን ድንጋዩም ሰጠዋለሁ ብሎ ያለውን ያው በኃጥአን ግንባር ላይ የተለቀለቀ የማርያም ስም ነው እና ያ ስም ሲጠራ ሰማልህ። የሁሉን ስልጣን በእጇ የያዘ ጌታችን ኢየሱስ ክርስቶስ ሲጠራ ሰምቶ ከዛዝ የአደባባዩን ፍርድ ትቶ ለምን ደነገጣ? ኢየሱስ ክርስቶስም ደነገጠ። ማርያም ብሎ ሲሉ ብሎ ደንግጦ ፍርዱን ሁሉ ተወ። በቸርነቱ ላይ በኃጥአን መፍረድን ይተዋል ከድንጋጤ የተነሳ ማለት ነው። ድንጉጥ ነው። እበቀለዋለሁ ይህንን ውሸት፣ የኤልያስ አምላክ ይፋረደኝ፣ እበቀለዋለሁ እችን ምናምንቴማ ወደታች ፈጥፍጧት እንዳለ እዩ እንደዚህ በጌታዬ ላይ በኢየሱስ ክርስቶስ ላይ እንዲህ የቀለዱ ሞቴ መቃብሬ ላይ ይጻፋል አልኩ። ይሄንን ቆሻሻ መጽሐፍ ኢየሱስ ክርስቶስ ከመላእክትና ከሰማይና ከምድር እኩል ይደነግጣል የማርያም ስም ሲጠራ አየህ። እበቀለዋለሁ በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። እበቀለዋለሁ። ለዚህ ፈጥሮኛል፣ ለዚህ ጠርቶኛል። እበቀለዋለሁ። ይሄን የተረት ኮተት አልኩ። በዚህ ቢተው ጥሩ ነበር። ኢየሱስ ክርስቶስ ደነገጠ ብሎ የሚለውን ነግረውን ቢተው ጥሩ ነበር። ቀጥሎ የሚነግረው የሚሉን ይሁት እንደኔ ያላችሁ ኃጥአን ወንድሞች አለ ጸሐፊው። ሰው ኃጢአተኛ ነው፣ ከኃጢአተኛ ሰው አንደበት የረከሰ ቃል ነው የሚወጣው። ይኸው የረከሰ ቃል ኢየሱስን አሳንሶ ፍጥሩን ከፍ ከፍ የሚያደርግ የሚያልቅ፣ እኔ ደግሞ ኢየሱስ ክርስቶስን ከፍ አድርጌ ፍጥሩን እፈጠፍጥልሃለሁ አልኩ። ማርያም በል ሚካኤል ገብርኤል በል በሙሉ ኢየሱስ እግር ስር ነው የምጥላቸው። ልክን ማወቅ ጥሩ ነው። በስላሴ መንበር ፊት እንዲደፉ ነው የማደርገው። አንድ ስም ከኢየሱስ ክርስቶስ ስም በላይ ገናናና ኃይለኛ ሆኖ እዚህ ትውልድ ላይ አይጠራም። እግዚአብሔር በዘመናት መካከል ምስክሮች አሉት። በደሜ ፈርምለታለሁ። ኢየሱስ ክርስቶስ ምስክሬ ነው። እንደኔ ያላችሁ ኃጥአን ወንድሞች ሆይ እንግዲህስ ወዲህ 16ቱን ሕግጋት 10ቱ ቃላተ ኦሪት 6ቱ ቃላተ ወንጌል ጌታችን መስቀል ላይ ተናገራቸው የተባለው እና በሳይናይ ጌታ የተናገረው እነሱን ሁሉ ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንፈልገው። ለእግዚአብሔር ባሪያዎች አትሁኑ። ኦርቶዶክስ ናት እኮ እንደዚህ የምታስተምረው። ትውልድን ወደ ሲኦል እየከተተች ያለች ከአምላኳ ርቃ መንፈሳዊ ግልሙትና ውስጥ የገባች ቤተ ክርስቲያን ናት። ንስሐ እንድትገባ የሰራዊት ጌታ እግዚአብሔር ያዛታል። ካልሆነስ በጌታዬ መንፈስ ሆኜ የዛሬ 1 ዓመት ነው 2 ዓመት አካባቢ ላይ የተናገርኩት ፕሮፌሳዊ ቃል ይፈጸምባታል። የሰራዊት ጌታ እግዚአብሔር ለተሐድሶ እምቢ ካለች በምታዩት ዘመን ማለት ነው እግዚአብሔር በየቀኑ እያሳነሳት እያፈረሳት ትውልዱን ከእጇ ላይ እየነጠቃት ወደ መንግስቱ ወደ ማዳኑ ይጠራዋል።
የእግዚአብሔር ባሮች መሆንን አንሻ፣ አትፈልጉት፣ አትሹት እኮ ነው የሚለው። አንሻ እርሱ በቀትር ጊዜ በመስቀል ላይ እመቤታችሁን እናታችሁን እነሆ የቃል ኪዳን እመቤትን እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ አለን። ራቁ ከፈጣሪ ሽሹ ከሱ፣ ለሱ ባሮች ለመሆን አትገዙ። 16ቱ ሕግጋት ናቁት፣ ምራቃችሁን ጢቅ ብላችሁ ትፉበት፣ የአብርሃምን አምላክ ትፉበት ላው ላይ። ለሥላሴ መንግስት ባሪያዎች አትሁኑ፣ ለፍጡር ግን ባሪያዎች ሁኑ ይላል። ይሄ ሰይጣናዊ መጽሐፍ ማለት ነው። ሰይጣናዊ መጽሐፍ የተነካው የሥላሴ ክብር ነው። ደሜን በብርጭቆ ተጠጣው እንደሆነ ያለው ማንም ለዚህ ፐርፐዝ ለዚህ ዓላማ እግዚአብሔር ጠርቶኛል። ለዚህ ዓላማ አደባባይ ላይ መሰዋት ቢያስፈልግ የሰራዊት ጌታ እግዚአብሔር ምስክር ነው፣ እሰዋለታለሁ። ታሪክ ይደገማል በዘመናችን። እዚህ መጽሐፍ ላይ ረግጬ ቆሜ ያልኩ ህይወቴ ያልፋል። ይህንን ሰይጣናዊ ትምህርት ማለት ነው። ዶግማ ነው እንጂ ዶግማ አይደለም ትለኛለህ እንዴ? አምላክን እያሳነሰ የአምላክ ቃል ኦሪቱን ጌታ በመስቀል ላይ የተናገረውን 6ቱን ቃላተ ኦሪት ቃላተ ወንጌል 10ቱ ቃላተ ኦሪትን አሳንሶ ለእግዚአብሔር አትገዙ ለፍጡር ተገዙ። እንዲህ አይነት ኮተት እኮ አልኩ። አንድ ኦርቶዶክስ ፊት የቆማት ሞግተን በእውቀት የሰራዊት ጌታ እግዚአብሔር በኃይሉ ተነስቷል። ለስሙ ክብር ስሙን ራሱ ያስከብረዋል። ትውልድን አስነስቶ በአሕዛብ መካከል ያስነቀፋችሁትን ስሜን እንዳላቸው እስራኤላውያንን እኔ ራሴ ስሜን እቀድሰዋለሁ ብሎ እንዳለ ስሙን ሲቀድስ በባቢሎን ላይ ዳንኤልን፣ አናንያ፣ አዛርያ፣ ሚሳኤልን አስነስቶ ነው። የሰራዊት ጌታ እግዚአብሔር ምስክር ነው። በዚህም ዘመን እግዚአብሔር ስሙን ሲቀድስ ኤርምያስን አስነስቶ ነው። ወንድሞቼን አስነስቶ ነው። የነቀነቃችሁት እግዚአብሔርን ለመነቅነቅ ነው የፈለጋችሁት። ወይስ እንዴት ነው? ሜት አድርገው እሰጥሃለሁ። የነቀነቃችሁት የእግዚአብሔርን ክብር ነው። ይሄ ታዲያ እንደውም ከዶግማ አይደል እንዴ? ዶግማውን ሁሉ እኮ ራሱ እኮ ካዱት እኮ አለን። 5ቱ አዕማደ ምስጢር ብለህ ትለኛለህ አንተ። ካደው እኮ አለ እዚህ አትሻው አለ እኮ እግዚአብሔርን። ለእግዚአብሔር ባሪያ ለመሆን ለሱ ለመታዘዝ ለሱ ለመገዛት ካደው። አትፈልገው፣ ሽሽ፣ ራቅ፣ ወደ ፍጡር ተጠጋ፣ ለፍጡር ባሪያ ሁን እያለህ ነው። እስቲ ልስማው መልስህን፣ ቀጥል። መልስህን ልስማው እስቲ። ከዶግማው እኩል እኮ ብቻ አይደለም፣ ዶግማውን አሳንሶ ሥላሴን አንተ ዘማዊና ጠማማ ትውልድ ሥላሴን አንድነቱ ሶስትነቱ ተንቆ ካፉ የወጣው ቃል ተሽሮ በሲና ሕግ የሰጠ አምላክ የተናገረው 10ቱ ትእዛዛት ያው አምላክ ከድንግል ተወልዶ በመስቀል ላይ የተናገራቸው 6ቱ ቃላት ወንጌል ተብሎ የተባሉትን ወይዛ በተራራው ስብከት ላይ ተናገረ ተብሎ የተባለው ለዚህ ነው ይሄ እርጉም መጽሐፍ እንደዚህ ብለው የጻፉት ኦርቶዶክሳውያን። የተረገመ መጽሐፍ እኮ አልኩ። ይሄ ነገር እኮ ስብከት ሆነ ጎበዝ። መልስልኝ ለዚህ መጽሐፍ። እኔ የጠየቁት ጥያቄ ሌላ ነው፣ አንተ የመለስከው መልስ ደግሞ ሌላ ነው። እዚህ ውስጥ መጽሐፍ ሚዩት አድርጌያለሁ። መልስልኝ። 5ቱ አዕማደ ምስጢር ጋራ እኩል ነው ብዬ ስለ የነገርኩ መጽሐፍ እንደውም ይበልጣል እንጂ ፈጣሪና የተናገረውን ቃላት ሁሉ እኮ ነው ካዱ ብሎ ያለን። እኔ የጠየቁት ጥያቄ መጀመሪያ አልተመለሰልኝም። እሱ ሳትመልሰልኝ ሌላ ጥያቄ የምመልስበት ምክንያት ምንድን ነው? ሚዩት አድርግና ተቀመጥ። በቃ መልስ የለም። ጥያቄ እኮ አይወለ እኔ የጠየቁት ጥያቄ አልመለስክልኝም። ተመለስክ መልስ። ይሄ መጽሐፍ ከ5ቱ አዕማደ ምስጢር ዶግማ ነው ብዬሃለሁ አይደል? ቅድም ዶግማ ነው የምትለው አንተ ከየት አግኝተህ ነው? እኔ ጥያቄ ስጠይቅህ ልብ ብለህ ከሰማኸኝ ይሄንን ዶግማ ነው ታምረ ማርያም ዶግማ ነው ስትል ከየት አግኝተው ነው? እስኪ ፍንጭ ስጥ።
ዶግማ ትምህርት ያንን ነው የጠየቁት እንጂ ታምረ ማርያምን አንብብልኝ አላልኩም። አድምጠኝ። የዶግማ ትምህርት ካወቀው ነገረ ድህነትን ያወራል አያወራም? ዶግማ ያወራል። ይሄ ማለት የሃይማኖት ትምህርት። ስለዚህ አንድ ሰው ሊለካ የሚችለው ሊገመገም የሚችለው ብዬ ስለ አታወራ ሚዩት እንዳላረገ አድምጠኝ ብዬ ስለ እየተረማመጠን ሚዩት ሳላረገ እንድታወራ አድምጠኝ ነው ያልኩ። እኔ እኮ እስካሁን አድምጫለሁ። በእውነት በጣም ትልቅ ሰው በጣም እስከዚህ ሰዓት አውርተሃል አንተ ብዬ ስለ ልክ ነው አድምጠኛል። ቴንኪው። እኔም ደግሞ እንድታወራ እሰጥሃለሁ ሰፊ። ነገረ ድህነትን ያወራል አያወራም? ያወራል። ስለዚህ ሰው የሚለካው በዶግማ ነው ማለት ነው። ሃይማኖት የሚለካው አድምጠኝ። ነገረ ድህነታችሁ ትምህርታችሁ ከየት ነው የሚቀዳው? ከመጽሐፍ ቅዱስ እንጂ ከታምረ ማርያም ማለት በቤተክርስቲያኒቱ ከምትቀበለው ከነዚህ ማለት ነው። ለምሳሌ እነዚህን አይደል የምትቀበለው አንተ? ቤተክርስቲያኒቱ የምትቀበለው ይሄን አይደል? ቀኖና ትውፊት አይደል? ቴንኪው። ነገረ ድህነታችሁ ትምህርት ከየት ነው የሚቀዳው? ከነዚህ ከሶስቱ ከየቱኛው ነው የሚቀዳው? ነገረ ድህነት የሚቀዳው ዋና ምንጩ መጽሐፍ ቅዱስ ነው። ዶግማም የሚቀዳው ከየትኛው ነው የሚቀዳው ነው ያልኩህ። ነገረ ድህነት እኮ ሲጀመር ዶግማ ስንል እኮ የሃይማኖት ትምህርት ነው አይደል? እምነታችን ደግሞ የተቀዳው ከየት ነው የሚቀዳው? ሶስቱን አስቀምጬልሃለሁ። ቤተክርስቲያኒቱ የምትቀበለው ከነዚህ ከሶስቱ ከየትኛው ነው የሚቀዳው ነገረ ድህነት? እሺ፣ ዶግማ የሚቀዳው ከመጽሐፍ ቅዱስ ነው። ቀኖናም የሚቀዳው ዶግማን ማዕከል ባደረገ ሁኔታ ከመጽሐፍ ቅዱስ ነው። የጠየኩህን መልስልኝ። ነገረ ድህነታችሁ ትምህርት ከየት ነው የሚቀዳው? ከቀኖና ከዶግማ ወይ ከትውፊት? ነገረ ድህነት የሚቀዳውማ ከዶግማ ነው። ዶክትሪን እኮ ነው ሃይማኖት። ቴንኪው። እንደሱ እናውራ ታዲያ ሰውንም እንዳንረብሸው። ከቀኖናና ከትውፊት ነገረ ድህነታችሁ ይቀዳል ትምህርታችሁ? እንዳንመለስ ብዬ ነው። ቀኖናና ትውፊት አያስፈልግም ሳይሆን እንደ አስፈላጊነቱ ግን ዘመን ሲቀያየር ሁኔታዎች ሲቀያየሩ ጠየቅኩህ መልሰልኝ። እኔ አልጠየቅኩህም። መቀያየር ይችላሉ። በሚቀያየሩ ሰዓት ላይ መታረም ይችላሉ። እነሱን አይደለም ያልኩህ እኔ። ነገረ ድህነት ልክ ከዶግማ እንደተቀዳ ሁሉ ነገረ ድህነት ከቀኖናና ከትውፊት ይቀዳል ወይስ አይቀዳም? ነገረ ድህነት አይቀዳም። ከቀኖናና ከትውፊት አይቀዳም። ቴንኪው። ቆይ አይቀዳም። ይሄም አይቀዳም ማለት ነው። ቴንኪው። አይቀዳም። ስለዚህ ነገረ ድህነታችሁ የሚቀዳው ከዶግማ ብቻ ነው ማለት ነው። ከዶግማ ነው። ቴንኪው። ዶግማ ደግሞ 5ቱ አዕማደ ምስጢር ናቸው አይደል? አምስቱ አዕማደ ምስጢራት። ኦኬ። እነዚህ 5ቱ አዕማደ ምስጢራት ዶግማው ተብሎ የተባለው ነው። ትምህርታቸው እነዚህ ትምህርቶች የተመሰረቱት በመጽሐፍ ቅዱስ ላይ ነው አይደል? አዎ። በመጽሐፍ ቅዱስ ላይ የተመሰረተው በመጽሐፍ ቅዱስ ስለሆነ እነዚህን እንያዛቸው፣ 5ቱን እንያዛቸው እንጂ ዶግማ ተብሎ የሚጠቀሱት 5ቱ ብቻ አይደሉም። ይሄን ታውቅልኛለህ አይደለ? ይሄን ታውቅልኛለህ። 7ቱ ምስጢራተ ቤተክርስቲያንም ላስገባልህ። እሱን ተወው በቃ። ለመወያየት ብቻ ይሄ ስለሚበቃ በዚህ እንቋጫውና እንለፍ። ምንድነው ከ5ቱ አዕማደ ምስጢር ውጭ ሌላ ዶግማ አለ? አሁን ለምሳሌ 5ቱ አዕማደ ምስጢር 7ቱ ምስጢራተ ቤተክርስቲያን እነዚህ እኮ ነገርኩህ። 7ቱ ላስገባልህ ወይስ 5ቱ ብቻ ናቸው? ግን 5ቱ ልብ ብለህ ሰማኝ። 5ቱ አዕማደ ምስጢር ዶግማ ከሚባሉት ውስጥ ዶግማ የሚባለው 5ቱ አዕማደ ምስጢር ናቸው ወይስ 7ቱ ምስጢራተ ቤተክርስቲያን አብሬ ልጻፍልህ? ቶ በቃ 5ቱን ብቻ ችግር የለውም። ስለማጣላ ችግር የለውም። ስለዚህ 5ቱ አዕማደ ምስጢር ምንድን ናቸው ማለት ነው? ዶግማ ማለት ነው። ኦኬ። እነዚህ ትምህርቶች 5ቱ አዕማደ ምስጢር፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚቀዱት ከመጽሐፍ ቅዱስ ነው አይደል? በጣም ትክክል። ከመጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ ነገረ ድህነት በኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሚድነው በምንድን ነው ብሎ የሚለው ሰው የሚድነው በመጽሐፍ ቅዱሱ በ5ቱ አዕማደ ምስጢር ሰው የሚድነው የዘላለም ድህነትን የሚያገኘው በምንድን ነው? ንገረኝ ራሱ።
በምን ነው የሚያገኘው? አምስቱን እነዚህ አሁን የተዘረዘሩ አምስቱን ማለትም ሚስጥረ ሥላሴን ጨመቅ አድርገህ አንኳሩ ንገረኝ። ለምሳሌ ሚስጥረ ሥላሴን በአብ በወልድ በመንፈስ ቅዱስም ሲያምን አንድ፣ ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም ስጋ እንደነሳ ለእኛ እሱን ተንትንልኝ አይደለም ያልኩህ። አልተነትንም። ሚስጥረ ሥላሴ ጨመቅ አድርገህ ወንድሜ፣ ጨመቅ አድርገህ ሚስጥረ ሥጋዌን ማመን፣ ጥምቀትን ቀጥልልኝ። ጥምቀትን፣ ቁርባንን፣ ትክክል፣ ትንሣኤ ሙታንን። እሺ ነገረ ድህነቱ አምስቱ አዕማደ ምስጢር ናቸው። እነኚህ ሁሉ የሚቀዱት ከመጽሐፍ ቅዱስ ነው። እነዚህ የተጠቀለሉቱ ሰው መዳንን የሚያገኘው በሥላሴ በሥጋዌም በጥምቀትም በቁርባንም በትንሣኤ ሙታንም ሲያምን ነው አይደል? ሲያምን ነው። ልክ ነው። ስለዚህ ሰው የሚድነው በኦርቶዶክስ በእምነት ነው ብዬ ብጽፍ ይሳሳታለሁ? በእምነት ነው። ልክ ነው። ያላመነ ያልተጠመቀ አይድንም ስለሚል በእምነት ነው። ግን ብቻ የሚለውን እንዳትጠቀምልኝ። እኔ አልጠቀምም። በእምነት ራስን የምጠቀም በእምነት ማለት በእነዚህ ወደ ላይ ባሉት ማለት ነው። እሺ ቀጥሎስ በምንድን ነው? በእምነት ቀጥሎ በምንድን ነው? ያመነ የተጠመቀ ስለሚል መጠመቅ ግዴታ። ቴንኪዩ። የተጠመቀ ቀጥሎስ? ከዛም አለ ለምሳሌ ስጋዬን የበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ስለዚህ ስጋውን መብላት በሚስጥረ ቁርባን እንደማለት፣ ስጋውን መብላት ደሙን መጠጣት ያስፈልጋል። መቁረብ። እሺ ቀጥሎ ሌላ ደግሞ በእኔ ያለው ፍሬ የማያፈራ አባቴ ይቆርጠዋል ስለሚል ግዴታ ክርስቶስ ካመንን በኋላ የዘላለም ሕይወት ለማግኘት በመቆረጥ ብዬ ልጻፈው። የዘላለም ድነትም ታግኝ። እንደዛ አይደለም እኮ። ስለዚህ ማለት የእምነት ስራዎችን በመስራት እሺ፣ የእምነት ስራዎችን በመስራት ኦኬ፣ እሺ፣ ስራ የእምነት ስራ በመስራት ያ ስራ ማለት ነው። ከእምነት የወጣ ማለት ነው። ስራ። እሺ ሌላ ብዙ ናቸው ግን ይበቃናል። የአምስቱ ዋና ስለሆነ እነዚህን ይዘን ነገረ ድነት ትምህርታችሁ ከዶግማ ነው የሚመነጨው። ዶግማው አምስቱ አዕማደ ምስጢር ነው። አምስቱ አዕማደ ምስጢር ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚያስተምረው ሥላሴ ሥጋዌን፣ ጥምቀትን፣ ቁርባንና ትንሣኤ ሙታን ዋናዎቹ ማለት ነው። ኦኬ በእነዚህ ሰው ሲያምን ምን ይላል ነው ያልከኝ? ይድናል ነው አይደል ያልከኝ? ይድናል። ከዳነ በኋላ ነው የሚጠመቀው ወይስ ሳይድን በፊት ነው የሚጠመቀው? ከዳነ በኋላ ነው የሚጠመቀው። ለመዳን ነው እንጂ የሚጠመቀው። ያመነ የተጠመቀ ስለሚል ሰውየው ካመነ በክርስቶስ ካመነ ግዴታ መጠመቅ አለበት። ለምን? ያመነ የተጠመቀ ከዛ ሲድናል። ጥያቄ። ስለዚህ ሲጠመቅ ነው የሚድነው ማለት ነው። አምኖ ሲጠመቅ ነው የሚድነው። ኦኬ አምኖ ሲጠመቅ ይድናል። በነገራችን ላይ ይድናል የሚለው ቃል ይሻላል መሰለኝ። አምኖ ሲጠመቅ ይድናል። አምኖ አይደለም የሚድነው፣ አምኖ ሲጠመቅ ነው የሚድነው ማለት ነው። ይድናል። አምኖ አንድ ላይ ፕላስ ሲጠመቅ ይድናል። አምኖ ፕላስ ሲጠመቅ ፕላስ እዚህ ጋር እንጨምረው። ፕላስ ሲጠመቅ ይድናል። 4 ነጥብ እንዝጋው አይደል? ኦኬ 4 ነጥብ እንዝጋው። አምኖ ሲጠመቅ ይድናል። ያመነ የተጠመቀ ይድናል ስለሚል መጽሐፍ ቅዱስ ስላለ እኮ ነው። ስለዚህ ቴንኪው። እሺ የሚቆርበው ምን ለመሆን ነው? የጌታን የኢየሱስ ክርስቶስን ስጋና ደም የእኛ ቤተክርስቲያን ስጋና ደም አማናዊ ነው ብለህ ስለምታምን ለምን እንደሚበላው ለምን እንደሚጠጣው የዘላለምን ሕይወት ለማግኘት ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል ጌታ። ስለዚህ የሚቆርበው የዘላለምን ሕይወት ለማግኘት ነው። አዎ ኦኬ። የዘላለም ሕይወት ማግኘት ማለት መዳን ማለት አይደለም እንዴ? እንዴ ልክ ነው እንጂ። አዎ ኦኬ።
መዳን ከሆነ ታዲያ አምኖ ሲጠመቅ ነው የዘላለምን ሕይወት እኮ አገኘ ብለን በ4 ነጥብ የዘጋ ነው። ሌላው ክፍል 2 የዘላለም ሕይወት ነው። ሌላም ሊጨምርልህ በነገራችን ላይ ቆይ ይህንን እየጨረስን እንሂድ። አምኖ አምኖ ሲጠመቅ ይድናል አልን። በ4 ነጥብ ዘጋ ነው። ዘጋው አልከኝ፣ ዘጋሁት። እሺ የሚቆርበው ለምንድነው ብዬ ስል ለዘላለም ሕይወት ነው አልከኝ። መጽሐፍ ቅዱስ ስለሚል ነው። የዘላለም ሕይወት ማለት መዳን ማለት ነው አይደል? የዘላለም ሕይወት ማለት መዳንን ማግኘት ማለት ነው አይደል? ኦኬ። ይሄ ሰውዬ አምኖ ሲጠመቅ የዘላለም ሕይወት መዳንን አግኝቶ የለ እንዴ? አምኖ ተጠምቆ የዘላለም ሕይወት በነገራችን ላይ አንድ ጥያቄ አግኝቷል። ኖ አምኖ ሲጠመቅ የዘላለምን ሕይወትን ድነትን አግኝቷል አይደል? በ4 ነጥብ ዘግተናል። ኦኬ። ስለዚህ የሰውዬ እምነት ውስጥ ምን ይካተታል? አደርብብኝ እምነት ውስጥ ምን ይካተታል? አደርብብኝ እንደነዳው ነው። አምኖ ሲደመር መጠመቅ እኩል ይሆናል ይድናል። 4 ነጥብ ይሄ ሰውዬ አምኖ ሲጠመቅ የዘላለም ሕይወት ኦልሬዲ አግኝቷል አይደል? ምን ብሎ ነው ያመነው? ቆይ አድምጠኝ እንዴ! ይሄንና ስላሴን፣ ስጋዌን፣ ጥምቀትን፣ ቁርባንን፣ ትንሣኤ ሙታን በቃ ስለዚህ ቁርባንን አምኗል ማለት ነው። ኦኬ አድምጠኝ። አሁን እነዚህንን በእምነት ነው አይደለ አምኖ የተጠመቀው? አዎ እምነቱ ግን ቁርባንንም ያካትታል። የጌታ ስጋና ደም መቀበል አለበት። ስለዚህ ይሄ ሰውዬ አምኖ ሲጠመቅ አልዳንም። ምክንያቱም አምኖ ተጠምቆ መቁረብ አለበት ማለት ነው። አምኖ ያመነው ምንድን ነው አልኩህ እኮ። እምነት የሚለው ቃል እኮ ቁርባንንም ያጠቃልላል ነው የምልህ። ሐሳቤ ገብቶሃል? ቁርባን የሚለው ሐሳብ እምነት ውስጥ አምኖ ሲጠመቅ አልዳንም ማለት ነው። አምኖ ይኸውልህ እምነት የሚለው ጽንሰ ሐሳብ ውስጥ አልኩህ እኮ ቁርባን የሚለው ጽንሰ ሐሳብ አለ። ለምን ከተባለ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሆነ ስለኛ እንደተሰቀለ ተሰቅሎም ደግሞ ስጋውን ደሙ ቆርሶ እንደሰጠን ያምናል። ስለዚህ አመነ ማለት የጌታ ስጋና ደም መቀበል እንዳለበት አምኗል ማለት ነው። ስለዚህ ይህ ሰው አምኖ ተጠምቆ ሲቆርብ ኔዳ ነው ማለት ነው። አሁን ይሄ ሌላ ጽንሰ ሐሳብ ነው የምታነሳው። እኔ ያልኩህ የዘላለምን ሕይወት ለማግኘት ነው የሚቆርበው ብለህ ካልከኝ የዚህ ሰውዬ ይሄ ሰው ብለን በለው እዚህ ጋር የት አለ? ይህ ሰው ለመዳን አምኖ በ5ቱ አዕማደ ምስጢር አምኖ ፕላስ ሲጠመቅ ዳነ ብለህ በ4 ነጥብ ካዘጋህ በኋላ ከዛ እንደገና ደግሞ ምን አልከኝ? አይ በመቁረብ የሚባል አለ። ለምን ብዬ ስል የዘላለም ሕይወት ለማግኘት አልከኝ። መቁረብ ማለት ምንድን ነው ነው? እኔ አሁን ሌላ ነገር ነው እንደዛች ጋር የምንቆርበው የጌታን ስጋና ደም የምትቆርበው ህብስቱንና ወይኑን ነው አይደል? የጌታና ስጋ አማናዊ ስለሆነ የጌታ ስጋና ደምን ነው የምንቆርበው የምንቀበለው ማለት አለቀ። አማናዊ ነው። አማናዊ ነው። እውነተኛ ነው። ምን ማለት ነው? ምን ማለት ነው? አማናዊ ማለት እውነተኛ ማለት ነው። ምሳሌ ሳይሆን አማናዊ ነው። አማናዊ ነው። እሺ አማናዊ የሚሆነው ኦኬ፣ አንድ ወረቀት ልገልጥሽ። ቴንክ ዩ በጣም ጥሩ ነው። ኦኬ አማናዊ የሚሆነው ህብስቱ ነው አይደል? አማናዊ የሚሆነው ህብስቱ ነው። አዎ ህብስቱ ነው አይደል? ህብስቱ አማናዊ ይሆናል። ኦኬ ይሆናል። አማናዊ የሚሆነው ህብስቱ ሲጋገር ነው ወይስ ሲቆረስ ነው? እሱ እኮ አሁን እዛ ርዕሰ ጉዳይ ከቀየረን ይቅርታ አድርግልኝና ንገረኝ እንጂ ይቅርታ አድርግልኝና ለምሳሌ አማናዊ የሚሆነው ዲቴል ከሄድን ይገለጽልናል። በጣም ህብስቱ አማናዊ የሚሆነው ሲጋገር ነው ወይስ ሲቆረስ ነው? በእኛ እንግዲህ በእኔ አይደለ በእኛ በኦርቶዶክስ ቤት ነው አይደለ? እኔ ዲያቆን ነኝ በነገራችን። በኦርቶዶክስ ነው የማወራ። አንተ ዲያቆን እንደነበርክ አውቃለሁ እኮ። ዲያቆን ነበር ካረ አማናዊ እንደተነገረኝ። እሺ አንተ ዲያቆን ነበርክ አይደለ? አዎ። የክርስቶስ ስጋና ደም ለመስዋዕቱን እንዴት አድርጎ መንፈስ ቅዱስ ወደ አማናዊ ስጋና ደም እንደሚቀይረው ተምርሃል ብዬ አስባለሁ።
ውሸት ነው። አንድ ወንድም ውሸት ነው። ውሸት ነው። ውሸት ነው ብራዘር። እሺ አይ ውሸት የሚሆነው እኮ አንተ ጋር ነው። መሆኑን አስረዳኛ። ሲጋገር ነው እኮ ንገረኝ እኮ አልኩህ። አንተ ነህ አማናዊ ብለህ የምትለው ወንድሜ። አማናዊ ብለህ ስላልክ ልክ ነህ። ዲያቆን ነበርኩ ካልክ እንዴት መስዋዕት አሳምሬ ብራዘር አሳምሬ ነው ዲያቆንነቴ አሳምሬ እኮ መስዋዕት ላይ የሚቀርበው ግልጽ ነው። መጽሐፍ ቅዳሴ ላይም የተጻፈው ግልጽ ነው። እንዴት እንደሚዘጋጅም ግልጽ ነው። ስለዛ አይደለም እያወራን ያለ ነው። እንዴት ይቀየራል ካልከኝ ግን ጌታ መንፈስ ቅዱስ ያንን ወይን ደመ መለኮት ያንን ህብስት ስጋ መለኮት እንደሚያደርገው እናምናለን እኛ። አሁን አንተ ስለማታምን እሱ ማብራራት አይጠበቅብኝም። እንደዛ ብሎ ማምለጥ የለም። ኤርሚያስ ጋር የቱ ጋር ነው መንፈስ ቅዱስ የሚለውጠው? በቅዳሴ መካከል የቱ ጋር? ወይ ደግሞ ይሄ ህብስት እኔ ከመገበሪያ ቤት አውጥቼ በቤተልሔም ስጋግረው ነው ወይስ ካህኑ ወደ ቤተ መቅደስ በመሶበ ወርቅ አስገብተን ካህኑ በቅዳሴ መካከል ሀበነ ንበር ብሎ ሲል ነው ወይስ የወረደ መንፈስ ቅዱስ ብሎ ሲል ነው? ሀበነ መንፈስ ቅዱስ ለዘዚያከ ሲል ያኔ ህብስቱ ስጋ መለኮት ደሙ ደመ መለኮት እንደሚሆን እናምናለን። እሺ ቴንክ ዩ ኦኬ። ሀበነ ብሎ ሲል ነው እኔ ያልከኝ አይደል? አዎ። እሺ ሀበነ ሲል መንፈስ ቅዱስ ህብስቱን ወደ ምንድን ነው የሚቀይረው? ወደ ደመ መለኮት ወይኑን ወደ ስጋ መለኮት ህብስቱን ወደ ደግሞ ወደ ደመ መለኮት ቀይረዋል ብለን ወደ ስጋ መለኮት ህብስቱን ወደ ስጋ መለኮት ወይኑን ወደ ደመ መለኮት አይደል? ቴንክ ዩ እሺ ይለውጠዋል አይደል? አዎ እናምናለን። እሺ ይለውጠዋል ማለት ይቀይረዋል ማለት ነው አይደል? ኦኬ አዎ እሺ ይሄ ስርዓት መቼ ነው የጀመረው? መንፈስ ቅዱስ ህብስቱን ወደ ስጋና ወይኑን ወደ ደም መለወጥ የጀመረው መቼ ነው? ከመቼ ጊዜ ጀምረው ነው? ቤተክርስቲያን የተመሰረተችው መቼ ነው? በበዓለ ሃምሳ። ስለዚህ ቅዱሳን ሐዋርያት ተሰብስበው የጌታን ስጋና ደም ይቀበሉ እንደነበረ የሐዋርያት ስራ ላይ ጽፏል። የቱ ጋር እንዴ? ቅዱስ ጳውሎስ እንኳን ይቅርታ እኔ አሁን ምናልባት አሁን በዚህ ጉዳይ ላይ ጥናት ስላላረኩኝ ምናልባት እንትን ጥቅሱን በትክክል ላልነገር ይችላል። አታውቀውም። ስለዚህ አታውቀውም ሳይሆን ምንድን ነው ያለው? የጌታን ስጋና ደም በምትቀበሉበት ጊዜ ጳውሎስ በኋላ ነው የተጠራው። ወንድምዬ ጳውሎስ በኋላ ነው የተጠራው ለሐዋርያነት። ጳውሎስ በኋላ ነው የተጠራው። እነ እስጢፋኖስ አድምጠኝ እነ ዲያቆን እስጢፋኖስ በቃ አታውቀውም ብራዘር፣ አታውቀውም። የማታውቀው ነገር ዝም ብለህ አታውራ። አድምጠኝ ብዬ ሰማኝ። ጳውሎስ ለሐዋርያነት የተጠራው በኋላ ነው። ቤተክርስቲያን በተመሰረተች ጊዜ ጳውሎስ ለሐዋርያነት ራሱ ገና አልተጠራም ነበር። ቤተክርስቲያን በበዓለ ሃምሳ ነው የተመሰረተችው። እሱ ያኔ ገና ኢየሩሳሌም ውስጥ አሳዳጅ ፈሪሳዊ ነበር። ጳውሎስ ብለህ አትበለኝ። የቆሮንቶስ መልእክትን እዛ ምዕራፍ 12 ላይ ያለውን አንብበ ጳውሎስ አትበለኝ። 12ቱ ሐዋርያት ግን የቱ ጋር ነበር መንፈስ ቅዱስ ህብስቱን ወደ ስጋ እየለወጠ እውነተኛ ስጋ ነው ብሉት እያለ ይላቸው የነበረው? እናንተ እንደየቅዳሴ ውስጥ እንደምታደርጉት ማለት ነው። ሀበነ ንህበር በዚያ ከመንፈስ ቅዱስ ብሎ እያለ ማለት ነው። ቶሎ በል ስጠኝ ወንድማችን፣ ቶሎ በል ስጠኝ ነገር መጽሐፍ ቅዱስ ላይ መጽሐፍ አለበት። በቃ የለም። ስለዚህ የኦርቶዶክስ ውሸት ነው ማለት ነው መለወጥ ብሎ የሚለው። እንዴት ነው ውሸት የሚለው? እነ ቅዱስ እስጢፋኖስ እነ ቀዳሜ ሰማዕት ቅዱስ እስጢፋኖስ የተመረጠው ለዚህ አገልግሎት አልነበረም ወይ? ህብስቱን እንዲያዘጋጁ ወይም እንዲያዘጋጁ። አድምጠኝ። እነሱ የተመረጡበትን አሳየ ብለህ ካልክ ላሳየህ የተመረጡበት ምክንያት። ጴንጤ ቤት መጥቶ ዝም ብሎ በባዶ አይኬድም። በጣም ነው ህብስቱን በደንብ ነው የምናጎርስህ።
እውነተኛውን ህብስት ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 6 ላይ ኦኬ። በዚያንም ወራት ደቀ መዛሙርቱ እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን አይደለም ይላል። ማዕድ ምንድነው? ማዕዱ መበለቶች ሁሉ የሚበሉት ማለት ነው። ይሄ ስለ ስጋና ደሙ ነው። አዎ፣ አንተ እንዴት ነው ምግብ ነው ብለህ ነው የምታስበው? እሺ ቴንክ ዩ ኦኬ። ስለዚህ በሐዋርያቱ መካከል ምን እያለ ነው ወንድማችን? መበለቶቻቸውን ችላ ይሉባቸው ነበረ። ችላ የተባሉት ለግማሹ ስጋና ደሙን ይሰጣሉ፣ ለግማሹ ስጋና ደሙን አይሰጡም እያለ ነው ወንድማችን። ሐዋርያቱ እነ ቅዱስ ጴጥሮስ 12 ሁሉ አድሎ ያደርጋሉ እያሉ ነው። this is orthodox ቆይ አንተ ለብድል ነው ጉዳይ ጥሩ ሄደ ሜዩት አድርግ ስለ ስጋው ደሙ ነው ብሎናል። እዚህ ጋር ልብ በሉ። ይሄን ያህል ነው የሰማይና የምድር ርቀት በጴንጤና በኦርቶዶክስ መካከል ያለ ቃለ እግዚአብሔርን አያውቁም። በቃ ወንድሞች በመልካም የተመሰከረላቸው ልጨርስበት የእግዚአብሔርን ቃል ከዛ እሰጥሃለሁ። ወንድሞች በመልካም የተመሰከረላቸው መንፈስ ቅዱስና ጥበብን የሞላባቸው 7 ሰዎች ከእናንተ ዘንድ ምረጡ፣ ለዚህም ጉዳይ እንሾማቸዋለን አለ። ኦኬ። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስንም የሞላበት ሰው እስጢፋኖስን፣ ፊልጶስን፣ ፕሮክሮስንና ኒቃሮንንም ጢሞናንም ጳርሜንንም እና ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላንም መረጡ። በሐዋርያት ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ያው ወደ ጌታ መጡ ማለት ነው። የታለ አማናዊ ስጋና ደም ነው ይለውጥላቸው ነበር መንፈስ ቅዱስ ብላ ያልከው ቁጥር ስንት ላይ ነው? የለም። የቱ ጋር መንፈስ ቅዱስ ይለውጥላቸው የነበረው ህብስቱን? ውላጤ ብላችሁ ምትሉት፣ ለወጠ ብላችሁ ምትሉት በውሸታችሁ 4 ነጥብ እንዘጋበታለን። የቱ ጋር ነበረ መንፈስ ቅዱስ? እናንተ እንደምትሉት ይለውጠዋል፣ ይቀይረዋል። መንፈስ ቅዱስ ህብስቱ ላይ እየወረደ ወይ ደግሞ ወይ ይወርድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ እያለ ብሎ ሲል ካህኑ ይሰማል። ግን ይሰማል። ነገር ማይኩን እኮ ዘግተህ ይሰማሉ ትለኛለህ ወንድሜ። የታለ እነ እስጢፋኖስ የተመረጡበት ለቅዱስ ቁርባን ሊያቀብሉ ነው ብለሃል። ያነበብከው እኮ አንተ ነህ። አሁን አንተ በእናንተ ቤተ እምነት ውስጥ ቅዱስ ቁርባን ያመጣው የታለ? መንፈስ ቅዱስ ወርዶ ህብስቱን ይለውጥ የነበረው የታለ? መንፈስ ቅዱስ ወርዶ ህብስቱን ይለውጥበት የነበረው ቦታ የታለ? መንፈስ ቅዱስ ህብስቱን ወርዶ ይለውጣል የሚል ቃል በቃል የለም መጽሐፍ ቅዱስ። ግን ለምሳሌ አንድ ጥያቄ ልጠይቅህ። እስኪ አንድ ጥያቄ ልጠይቅህ። በቃ የለም። የኦርቶዶክስ ትልቁ መልስ ይሄ ነው። ሶሪ አልኩት። በሀሳብ ደረጃ ራሱ እንደዛ ካለ ያምጣ። በሀሳብ ደረጃ እንደው በሌላ እኛ ምን አጨቃጨቀን? የለም። የኦርቶዶክሳውያን መልስ ነው። ስለዚህ ደብተራው ነው ታርጉልኝና እኔ አሁን ጨርሻለሁ። ወንድምነት መቀጠል ትችላላችሁ። እኔ ጨርሻለሁ። በየለም ተዘግቷል። ስለዚህ እኛ ቤኒ ቀጥሉ። ዳኒ ትልቁ ላይ ሆነ ወንድምነት ለታብታብ። እሺ ወንድምነት፣ እሺ ተጋብዛለሁ። አሜን። እሺ የባናት እንዴት ዋልክ? ሰላም ክስብኤል ነው። ሰላም
እሺ ከየት ቤተ አንድ እምነት? ሁለት ጥያቄ ልጠይቀው ነበር። ከየት ቤተ ኤርሚያስን ከየት ቤተ እምነት ነህ? ያው ከኦርቶዶክስ ነው። ከኦርቶዶክስ ነህ። እሺ ያነሳነው ሀሳብ አለ ያነሳነው ሀሳብ ላይ የቤተ ክርስቲያኒቷን ነገረ ድነት እያወራን ነበር። እዛ ሀሳብ ላይ የማውራት አቅም አለ? እኔ በእርግጥ እየሰማው ነው። እስቲ ይኸውልህ አሁን ሌላ ነገሩን ተውና እኔ ኤርሚያስ ልጠይቀው የምፈልገው ጥያቄ አለኝ። እዚህ ነገር ድነት ላይ እናንተ ለዚህ ነገር የበቃችሁ አይመስለኝም። ኤርሚያስ በእናንተ ከአንጻር የተሻለ ሰው ነውና እሱን አንዱ ወንድሜ የተሻለ ነው፣ ምንም ጥያቄ የለውም። ግን የተነሳው ሀሳብ ርዕስ አለና አንተ ርዕስ ልትሰጠን አትችልም። የተነሳው ሀሳብ ላይ የማውራት አቅም አለ ወይስ እንቀጥል? ነገረ ድነት ላይ ነው በቃ ሰው እየጠየቀን ያለውና ጥያቄ እየጠየቀው ምንም ጥያቄ መጠየቅ አቅም ላይ አይደለም። አሁን እያወራን የተነሳ ሀሳብ አለ። ለመጠየቅ ፈቃደኛ ነህ ወይስ ወደ ራሱ ልጅ እኮ ልጠይቅህ እኮ ነው። አሁን የብርሃን እናትን ለምን ትጠይቀኛለህ? ርዕሱ ይታያል። ይኸውልህ ርዕሱ ይታያል። አድነዋል አይደለ? ርዕሱ ይታያል። ስማ መስማት አለብህ አንተ ብራዘር። የገባኸው እኮ ነገረ ድነት ላይ ነው። ልጠይቅህ ለምን ትጠይቀኛለህ? 63 ሰው አለ። ይኸውልህ የመጨረሻ አቅም መደማመጡ አይሻልም? ቆይ አንዴ የማውራት መደማመጡ አይሻልም? ተስቤል ተደማምጣችሁ ብታወሩ በኋላም ጠይቀኝም ነገር ካለ ጠይቃለህ። በአርስቱ ላይ በተመሰረተ ከወንድምነት ጋር ተደማመጠና በኋላም ጠይቀኝ ነገርም ካለ አርስቱን ባለቀቀ እናወራለን። የትኛውም ነገር መጠየቅ ትችላለህ። ግን አሁን ቤቱ ላይ አረስታ አለ ብሎ ስላለ ወንድምነትን ስማውና ጫጫታ እንዳይሆን ተደማምጠን ብናወራ መልካም ነው። ቀጥሉ ወንድምነት። ቴንክ ዩ። ርዕስ የምትሰጥርበት ምንም ምክንያት የለም እና የተነሳ ርዕስ አለ። የኦርቶዶክስ ነገረ ድነትን እያየን ያለ ነው። በቤተ ክርስቲያኒቷ ውስጥ ኢየሱስ ይሰበካል ብለህ ታምናለህ? ያ ርዕስ መቀየር ስለፈለገ ነው ወንድምነት፣ ለዛ ነው። ሙሉ ያለህበት ቦታ ይረብሻል። እሺ ያብ ሰላም ያብ ይሰማል? እሺ ሞዴሬተሮች እስቲ ገስት ላይ የላኩትን የወንጌል አማኞች ካልሆኑ ኦርቶዶክሳውያን ካሉ እስቲ ተቀበሏቸው። ማለት በሌለ መጽሐፍ ቅዱሳዊ ማስረጃ በሌለው እምነት ላይ እንዳላችሁ ነው ማሳየት ነው አላማው፣ እሱ ነው። አይ እኛ እምነታችን መጽሐፍ ቅዱስ ውስጥ ያለ ሀሳብ ነው የምትሉ ኦርቶዶክሳውያን ካላችሁ ግቡ፣ አንድ ቁጥር ጻፉልን። ነገረ ድነታችን ትክክል ነው፣ እንደ እግዚአብሔር ቃል ምንም የጎደለው ነገር የለም ብላችሁ በድፍረት የመናገር አቅም ያላችሁ ሰዎች ማለት ነው። የመናገር አቅም ያላችሁ ሰዎች አንድ ቁጥር ጻፉ። እሺ ሰላም ሩት ይሰማል? ሩት ብርሃን ያለህበት ቦታ በጣም ይረብሻል። እሺ ሌላ ኦርቶዶክሳዊ ካለ እሺ ተክሌ ና ግባ። እሺ ታከለ ሰላም ናችሁ? እንዴት ናችሁ? አለን ሁሉ ሰላም አለው። ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የኦርቶዶክስ ነገረ ድነት ትክክል ነው ብለህ ታምናለህ? አዎ ትክክል ነው። መጽሐፍ ቅዱሳዊ ነው። ወንድምነት አንተ ጋር ማሽን አለ? የሆነ እንትን እየጮኸ ነው። እሺ ኦርቶዶክሳዊ ስለሆንክ
ደስ ብሎናል። የምናነሳውን ሀሳብ አንስተን ማውራት የምትችልበትን ሀሳብ በተለይ ከነገረ ድነት ጋር ልትነግረን የምትችለው ፖይንት ካለ በተለይ ቤተክርስቲያን ከመዳን አንጻር የምታወራውን ሀሳብ ነው እየጠየቅን ያለ ነው እና እንደ አንድ ኦርቶዶክሳዊ መዳን በእናንተ ቤት በማን ነው የሚቻለው? መዳን በእግዚአብሔር። መዳን በእግዚአብሔር ስትል በቃሉ ማለት በተናገረ ቃላት ማመን። ምን ማለት ነው? እስቲ አብራራው። በወንጌል ማመን ማለት ነው። ምን ማለት ነው ወንጌል? አሁን ለምሳሌ አምስቱ አዕማደ ምስጢር፣ ሰባቱ ምስጢራት እያለ ድነት በፕሮሰስ እንትን እላለሁ። እስቲ አስረዳና ግልጽ አድርገው። ምን ማለት ነው? ምን ማለት ነው እሱ? አሁን መዳን ከፈለጉ በወንጌል ቃል ማመን ነው። ለምሳሌ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ቁርባንን፣ ምስጢረ ትንሣኤን ማመን ነው። ማመን ብቻ ሳይሆን በተግባርም መፈጸም ነው። አሁንም አልገባኝም። አሁን ማመን ስትል ምን ብለህ ጥምቀትን ማመን ነው? ቁርባንን ማመን ነው? ምን ማለት ነው? አሁን እንደ አንድ ኦርቶዶክሳዊ ለምሳሌ አንተ ለምሳሌ ተጠምቀሃል? ተጠምቃለሁ። እሺ፣ ቆርበሃል? ቆርባለሁ። እሺ፣ አሁን ብትሞት ገነት ትገባለህ? ፍርዱ እግዚአብሔር ነው። እኔ ፈራጅ አይደለሁም። አታውቀውም ማለት ነው አንተ? ለእያንዳንዱ እንደ ስራው እሰጣለሁ ስላለ እኔ እንደ እግዚአብሔር ቃል ነው እንጂ በራሴ እገባለሁ እወጣለሁ የሚል የትንቢት ቃል የለም። ኦኬ፣ ምንድን ነው እያልከን ያለው? ሚስጥረ ስራ የሚል እስካሁን አልነገርከንም እና ሰው ሰርቶ በእምነት እኔ እገባለሁ ብዬ አምናለሁ። ግን ትገባለህ አትገባም የሚል እሱ እግዚአብሔር ፍርድ ነው። አታውቀውም ማለት ነው? ፍርድ አለ። ያው ለእያንዳንዱ እንደ ስራው እሰጣለሁ የሚል ፍርድ አለ። ስለዚህ የተጠመቅከው ለመዳን አይደለም፣ የቆረብከው ለመዳን አይደለም ማለት ነው? አይ ለመዳን ነው። ግን ሙሉ ለሙሉ ድኛለሁ ለማለት የእግዚአብሔር ፍርድ ከፊት አለ እያልኩ ነው። ተው ግራ አታጋባና። ለመዳን ከተጠመቅክም አይደሉም ማለት ነው። ድምጽ አሁን ነው ተመለሰ። እንደገሞ እንትን አሁን ያልከው ለመዳን ብለህ ከተጠመቅክ መዳን ነበረብህ። ለመዳን ብለህ ከቆረብክ መዳን መቻል ነበረብህ። ድነት ማለት እንደ አንድ አይነት ሳይሆን ለምሳሌ የመጀመሪያ ድነት የመጨረሻ ድነት አለ። የተጠመቅከው ለመጀመሪያ ድነት ነው? አዎ በእምነት አለ የመጀመሪያ ድነት የመጨረሻ ድነት የሚባል አለ እኮ። የተጠመቅከው ለመጀመሪያው ድነት ነው ወይ? አዎ ለሁለቱም። ለምሳሌ ጥምቀት ለመጀመሪያ ድነትም ይጠቅማል፣ ከፊትም ለሁለተኛ ድነትም ይሰራል ማለት ነው። ብራዘር ለሁለተኛው ድነት ይሰራል። እሺ ጥሩ። ስለዚህ አሁን ወዳጃችን በመጠመቅ ትድናለህ? አዎ እድናለሁ። ዛሬ ብትሞት ገነት ትገባለህ? ማስገባት ማስወጣት የእግዚአብሔር ስልጣን ነው። ፍርድ አንተ እኮ እንደዚህ የምትል የእግዚአብሔር ፍርድ የለም። እኔ በራሴ እገባለሁ። የዳነ ሰው የት ይገባል እያልከን ያለው? ፍርዱ ተመዝኖ እንደ እግዚአብሔር ቃል ከኖረ ይገባል። ፈራጁ እግዚአብሔር። መጠመቅህ አላዳነህም ማለት ነው እኮ። አድኖኛል እንጂ የመጀመሪያ ድነት ላይ ለምሳሌ ልጅነት አልነበረም። ገና አትጋባ ብራዘር። ጥምቀት ለምሳሌ ለሁለቱም ድነት ይሆናል እያልከን አልነበር? አዎ ለሁለቱም ድነት ለሁለቱም ይሆናል ካልከን አሁን ስለ ሁለተኛው ነው እያወራን ያለ ነው። ለሁለተኛ ድናል አልዳንክም፣ እሱ የእግዚአብሔር ፍርድ ነው። እስከ መጨረሻ የጸና ይድናል። እኔ እያንዳንዱ እንደ ስራ አሁን ስራ ካልሰራ አባቴ የሚለኝ አይድንም። ስለዚህ የሚያድን እግዚአብሔር ነው። መጨረሻ ላይ ፍርዱን አይቶ
ሌሎች እናንቱ ጋር ላይ እንደ እሱ ድምፅ ወይስ እኔ ብቻ? አሁን ርዕሱን አንድ አድርጉና አንድ ላይ ማለት የዳነ ሰው ወደ ዘላለም ሕይወት ይገባል። ወደ ዘላለም ሕይወት ይገባል። ስለዚህ አንተ አሁን በመጠመቅ ድነሃል። ድነት በሰከንድ ሳይሆን በሂደት ነው እሱ ያለውን እና ታዲያ ኦኬ አሁን ተመልሳል። እሺ ዳኒ ቀጥሉ በቃ እሺ ሶ ያ ለመዳን ወይ ደግሞ ገነት ለመግባት ነው የተጠመቀው ወንድም ማለት ለመዳን ነው ገነትም ለመግባት ነው። እሺ ለመዳንም ገነትም ለመግባት ነው። እሺ ሶ ተጠምቀሃል አይደል? ተጠምቄያለሁ። ሶ አሁን በትሞት ገነት ትገባለህ። የገነት ፍርድ የእግዚአብሔር ነው። አሁን ከፊት የእግዚአብሔር ፍርድ አለ ያልኩ ነው። ፍርድ የለም ሳይሆን ፍርድ አለ። የዳኑት ላይ ጌታ ይፈርዳል እያልከኝ ነው ያለው። ድነት ለምሳሌ አንደኛ ከመጀመሪያው እርግማን የዳኑ አሉ፣ ከኃጢአት የዳኑ አሉ፣ ከዘላለም እሳት የዳኑ አሉ። ከፊትም አሁን ዘላለም እሳትም ከፊት ነው ያለው። ከዛ የሚያድን እንደ ስራው እግዚአብሔር ነው። እስከ መጨረሻ የጸና ይድናል ስለምል እኔ ገና እስከ መጨረሻ ሳልሄድ ሩጫዬን ሳልጨርስ ድኛለሁ ብዬ እዚህ መናገር አይቻልም። ድኔናል የሚባል ከመጀመሪያው ያኔ ያለ አሁንም ተቆርጣል። ብንያም አንተ ቀጥለ እንትኑ የሱ ድምጽ እኮ አሁንም የለም ሄዷል። እሺ ችግር የለም። ሚውት አድርጌ ነው እያወራሁኝ ያለሁት። ይቅርታ በጣም ሚውት ነበር። ኦኬ ጉድ ነበር አይደል? እሺ ሶ ጥምቀት ለሁለተኛው ድነት አይሆንም ማለት ነው ወንድም ማለት ለሁለቱም ያገለግላል። እሺ ለሁለተኛው የሚያገለግላል አልቀጥ ሶ በመጠመቅ ሁለተኛውን ድነት በመጠመቅህ የሁለተኛውን ድነት ታገኛለህ። አሁን ብትሞት ገነት ትገባለህ። አሁን ለምሳሌ ጥምቀት ከድነት ፕሮሰስ አንዱ ነው። አሳጥረውና ትገባለህ ወይስ አትገባለህ? የቀሩትን ካሟላው ይገባሉ፣ የቀሩትን ካላሟላው ግን አልገባም። ሶ ስለዚህ ድነት በመጠመቅ አትድንም ማለት ነው። ይድን የተጠመቀ ይድናል። ነገር ግን ጥምቀት ብቻ አይደለም የድነት ፕሮሰስ ማለት ነው። ስለዚህ መጠመቅህ አላዳነህም ማለት ነው። የተጠመቀ ሰው አድኖኛም አላዳነኝም። ለምሳሌ አድኖኛል ሲል አላዳነኝም ማለት ሙሉ ለሙሉ ከዘላለም ፍርድ ስራው ካልተጨመረበት ጥምቀት ብቻ ትርጉም የለው። ከመጀመሪያ ድነት ላይ ግን ከልጅነት ከማጣት ያድናል፣ ልጅነትን ያሰጣል። ከእርግማን መንፈስ ቅዱስ እንዲያድርብህ ከብዙ ነገር ያድናል ማለት ነው። ሶ በደንብ ስማ ያልከኝን ማለት ነው። ሶ እርግማን የሌለበት አሁን እርግማን አለብህ። እርግማን ተሽሯል። እሺ ተሽሯል። መንፈስ ቅዱስ አንተ ላይ አለ አለ። ኦኬ ሶ የእግዚአብሔር ልጅ ነህ አሁን? አዎ እግዚአብሔር ልጅ ነህ። እሺ ብትሞት የእግዚአብሔር መንግስት ወራሽ ነህ? መንግስቱን የሚሰጥ እግዚአብሔር ነው። በዝም ብሎ አይሰጥም ማለት ዝም ብሎ ሳይሆን በፍርድም አለ ማለት ነው። ሶ ገና አላወቅም ማለት ነው። አይ እግዚአብሔር ፈራጅ አይደለም ካልክማ በራሴ እገባለሁ ምናምን ማለት ይቻላል። ነገር ግን በእምነት እንደሚመረኝ አምናለሁ፣ እንደሚያድነኝ አምናለሁ ማለት ነው። ኦኬ ሶ አታውቀውም ማለት አንተ አሁን ምንም አታውቀውም፣ ወራሽ መሆንንም አታውቅም ማለት ነው። እሱ ነው ያለው። ማን የሚከለክለኝ ምንድነው? የገዛ ስራዬ የሚከለክለኛል ማለት ነው። ኦኬ ስለዚህ የግድ ስራ መስራት አለብህ ማለት ነው። አዎ መልካም ስራ ከሰራው አንተ እንዳልከው ይድናለሁ ቀጥታ። ክፉ ስራ ከሰራው ግን
እድናለሁ ብዬ እርግጠኛ ነኝ ማለት አይቻልም። ወደ መስማይ እሺ። ስለዚህ መጠመቅ፣ ቁርባን መውሰድ፣ ኢየሱስ ክርስቶስን ማመን ምን ምግባር ከሌለው በስተቀር ምንም አይጠቅምህም ማለት ነው አይደል? እሱ ራሱ እኮ ምግባር ነው። ነገር ግን ማሟላት ያለብኝ ነገር አለ እያልኩ ብራዘር 10 ቦታ ላይ አስገድ እየነገርኩ ያለሁት መጠመቅ፣ ቁርባን መውሰድ እነኚህ ጉዳዮች ምግባር ከሌለ ስራ ከሌለ አይጠቅሙም ማለት ነው አይደል? ምግባር አስፈላጊ ነው። አይጠቅሙኝም ወይ ይጠቅሙኛል? አጭር ግልጽ መልስ ብላችሁ እምነትና ምግባር አይለያዩ ማለት ነው። አልጠየቁም። ያያሉ አይለያዩ ማለት ነው። ይጠቅሙሃል ወይስ አይጠቅሙም? ምግባር ከሌለው ሰው የሚጠቅሙበትን ቦታ አለ፣ የማይጠቅሙበትን ቦታ አለ። አቋም የለህም ማለት ነው ወዳጅ። የጠየቁ አሁን ብትሞት ምግባር ሳይኖር መጠመቅ፣ ቁርባን መውሰድ የዘላለም ሕይወት ያሰጣል ወይስ አያሰጥም? የሚያሰጥበትም መልክ አለ፣ የማያሰጥበትም መልክ አለ ማለት ነው። አሁን ሁለቱም እንደሚሳም ነው። አዎ ለምሳሌ ገብቷቸዋል ንግግሩ? ገብቷቸዋል ቅዱሳን? አዎ ገብቶናል፣ ግን ግራ ነው የገባን ማለት አሁን ለምሳሌ ምግባር የሚያስፈልግበት ለምሳሌ ለትልቅ ሰው እድሜ ከተሰጠ ያለ እድሜን ተጠቅሞ ምግባር ሰርቶ መግባት አለበት። ለምሳሌ ህፃናት እስከ 7 ዓመት ትንሽ ህፃናት ምግባር አትገባም አይባልም። ምግባር የማያስፈልግበት ቦታ አለ። አንተ አሁን ህፃን ልጅ ነህ፣ የ40 ቀን ህፃን ልጅ ነህ አይደለም እኮ ለማብራራት ነው እነሱን ያነሳው። ስለአንተ ነው እያወራሁኝ ያለው ወዳጄ። አንተ ምግባር ከሌለ መጠመቅ፣ ኢየሱስን ማመን፣ ቁርባን መውሰድ ገነት ያስገባሃል? አንደኛ ከመጀመሪያ ድነት ላይ ትልቅ ዋጋ አለው፣ ጥቅም አለ። ለሁለተኛ ምግባር ይፈልጋል። አማርኛ እንዴት አማርኛ ያስቸግራል? ኮሚኒኬሽን ያስቸግራል? ሁለተኛ ቋንቋ ስለሆነ ያስቸግራል። ግን ሀሳቡን ትረዳላችሁ። በደንብ ነው አጠርተህ እያወራ ያለ ነው። ምንም በደንብ ነው አጠርተህ እያወራን ያለ ነው ስለ ገነት ስለመግባት which is ስለ ሁለተኛው ድነት ነው። በአንተ ኮንቴክስት ነው እያወራን ያለ ነው። ስለ ሁለተኛው ድነት ነው። ሁለት ድነት አለ ብዬ አላምንም፣ ግን ለአንተ ለመረዳት እንዲመች ነው እያወራን ያለ። ገነት ለመግባት አሁን ምግባር ከሌለ አንተ በአንተ መሰረት ምግባር ከሌለ መጠመቅ፣ ኢየሱስን ማመን ወይ ደግሞ ቁርባን መውሰድ ይጠቅምሃል ወይ ገነት ያስገባሃል ወይ ነው እያልኩ ያለሁት። እንግዲህ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ ብትኖሩ ፍሬ ካላፈራችሁ መልካም ስራ ካልሰራችሁ ትወገዳላችሁ ይላል። አውቀህ ነው ወዳጅ? ስራ እኔ አይደለም እኮ አዘዝኩ፣ መጽሐፍ ነው ዳኒ። መጽሐፍ ምግባር ያስፈልጋል ይላል፣ ስራ ያስፈልጋል የሚል ምግባር እንትን ነው ወይ? ጥያቄ ምን ነበር? ጥያቄ ገነት ትገባለህ ወይስ አትገባም የሚል ነው። እሺ መልስህ ምንድን ነው? መልካም ስራም ብሰራ ክፉም ብሰራ እግዚአብሔር ፍርዱ እግዚአብሔር ነው ብያለሁ እኮ። መግባትና ለመግባት መልስህ ምንድን ነው ያልኩት? እኔ እገባለሁ ብዬ አምናለሁ። የሚያስገባኝ የሚከለክለኝ ግን እግዚአብሔር ነው፣ ፍርዱ እግዚአብሔር ነው። ያለ ምግባር ገነት እገባለሁ እያልከኝ ነው ያለው? ፍርዱ የእግዚአብሔር ነው እኮ። ፍርዱን የሚያውቅ እግዚአብሔር ነው። ፍርዱ የእግዚአብሔር ነው። ያለ ገነት ግን እኔ እምነትን ነው እየጠየቅኩኝ ያለው። ያለ ምግባር ገነት እገባለሁ በእምነት ብቻ ብለህ እየነገርከኝ ነው ያለው? ፍርዱ እግዚአብሔር ነው። አሁን እኔ እገባለሁ አልገባም አይደለም፣ ሁለቱንም ማለት ነው። እምነትህን የጠየቁ ወዳጅ፣ what is your belief? እምነትህ ምንድን ነው? ያለ ምግባር ገነት እገባለሁ ብለህ ታምናለህ ወይ? እኔ እንደዛ አላምንም። በምግባር እገባለሁ ብዬ አምናለሁ። በእምነትና በምግባር እምነትን ብቻ እምነትን አስደብቃ እንግዲያውስ። ስለዚህ ያለ ምግባር ገነት አልገባም ብለህ ነው የምታምነው ማለት ነው አይደል? አዎ፣ እምነትም ምግባርም አንድ ላይ ነው ብዬ አምናለሁ።
እንደሱ ነው። አየህ እምነትን ሌላ ጊዜ ስጠይቅህ እንደዚህ በግልጽ ተናገር። ግራ ከተጋባ አልገባኝም በለን እናስረዳለን ጥያቄውን ማለት ነው። እሺ ወዳጃችን ምን አለን? መጠመቁ፣ ጌታን ማመኑ፣ ቁርባን መውሰዱ ሁሉ ምግባር ካሌለው ምንም አይጠቅመውም። ይሄንን ወዳጅ ኢየሱስን ማመኑ አያድነውም፣ መቁረቡ አያድነውም፣ መጠመቁ አያድነውም። ገነት የምትል እኮ እናንተ ጋር ለካ ገነት ብቻ መግባት ነው። እንደዛ ከሆነ ተሳስታችኋል። ድነት ገነት መግባት ብቻ ሳይሆን እናወራለን። እሺ በቅዱሳንስ ያለ ምግባር ትድናለህ ወይስ አትድንም? ገነት ያለ ምግባር ገነት ትገባለህ ወይስ አትገባም? ለምሳሌ ማርያም ቅዱሳን የሚያበረታቱ ነው። ለምግባር የሚያበረታቱ የሚያድን አንድ እግዚአብሔር ነው ብያለሁ እኮ ቀድሞ። ያለ ምግባር በማርያም አማካኝነት ገነት ትገባለህ ወይስ አትገባም? አሁን እኔ ምግባር ከሌለኝ በቅዱሳን በእነሱ አማላጅነት ካመንኩ እምነት ካለኝ እምነት የሌለው አይማለዱም። እነሱ ራሱ እምነት ላለ ሰው የምግባሩን ጉድለት ይለምኑለታል፣ በእነሱ ምልጃ ይገባሉ። ምንድነው እያልከን ያለው? በቅዱሳን ምልጃ ሲሆን ግን ያለ ምግባር ይድናል። አሁን ምግባር የሆነ የትኛው ነው? የእነሱ ስራ ነው። እነሱም ዝም ብሎ ከመሬት ተነስተው አይደለም የለመኑት፣ የራሳቸው ትሩፋት አለ። በእነሱ ቃል ኪዳን አማካኝነት በእነሱ ስራ አንተ ገነት ትገባለህ፣ ያለ አንተ ስራ ማለት ነው። እሱም በምልጃ ቃል ኪዳን ይባላል። ቃል ኪዳን ከጥንት ጀምሮ ለአብርሃም ልክ ነው። እሱን አሁን ምን ለኖህ ተሰጥቷል። አይዞህ ብራዘር፣ መበርታት ነው ያለብህ። ምንድነው እያለ ነው ያለው? ሊደብቀው ቢሞክርም አልቻለውም፣ መጨረሻ ላይ አውጥቶታል። ኦኬ ምንድነው እያወራ ያለው? ቆይ አንድ ታከለ በሰውየው ምግባር አይደለም፣ በቅዱሳኑ ምግባር ኦርቶዶክሳውያን የት ይገባሉ? ገነት ይገባሉ። አሁን በሌላ ሰው ምግባር በቅዱሳን ምግባር ገነት እንደሚገባ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አለ። እግዚአብሔር እሺ አንድ ሀሳብ ልስጥ። ኖህ ከመርከብ ከወጣ በኋላ ዳግመኛ ውሃውን በጥፋት ውሃ እንዳያገኝ ጸሎት ባደረገ ጊዜ ቃል ኪዳን ተቀበለ። ከዛ በኋላ ክፍል ላይ በእሱ የዳነ ሰው ነው የምታሳየን አሁን ብራዘር። ከዛ በኋላ ጣት የሰሩ ሰዎች በንፍር ውሃ እንትን ዳግመኛ ምድር እንዳትቀጣ ቃል ኪዳኑ ይሰራ ቆይቷል። የዳነ ሰው አለ። አሁን የዳነ ሰው አለ፣ ገነት የሚገባ ሰው አለ። በእነሱ ስራ ያለ ምግባራቸው ገነት የሚገባ ሰው አለ። አሁን ስለ ገነት ካወራ በአዲስ ኪዳን ነው ገነት የተከፈተች። በቃ በቅዱሳን ስራ በእነሱ ምግባር በእነሱ ስራ ኃጢአተኛ ገነት የሚገባበትን መጽሐፍ ቅዱሳዊ ትምህርት አለ። ለምሳሌ ቅዱሳን የምንል እኛ ጻድቃኔ መላእክትን ስለሚያካትት ትንቢተ ዘካርያስ አንድ ያውጣ። አውጣ ገነት ለመግባት እንግዲህ ከዛ ገነት ከሆነ በአዲስ ኪዳን ነው እሱ ወንድም አለ። ጥያቄው እሱ ነው አለ። ለጥያቄው መልስ ፕሊዝ እባክህ። ሰላም ቤተሰብ እንዴት ናችሁ? ምን ታደርጋለህ? ታከለ ሚውት አድርግ ወንድም አለ። እሺ ደግሞ ሚውት አድርግ። እዩት እንግዲህ ማለት ኃጢአተኛ በቅዱሳን ምግባር እንደሚድን ያምናል። ኃጢአተኛ በዳይ ሰው ኢየሱስ ክርስቶስ የሰራው ስራ ግን ከአንድ ቅዱስና ጻድቃን የበለጠ የማዳን ስራ እንደሌለው ነው የሚያምኑት እነዚህ ሰዎች። እሺ የሪስትሪክሽን ምልክት መጥቷል እኔ ጋር። ከቻላችሁ ኮፒ ሊንክ እና ሼር አድርጉ። ጸጋ ይብዛላችሁ። ታፕ ኮፒ ሊንክ ይደረግ። የሪፖርት ምልክት መጥቷል እኔ ጋርና ተባረኩልኝ። ጸጋ ይብዛላችሁ ወንድሞች። እሺ ታከለ እየጠበቅኩ ነው ያለው። ሐዋርያት ሥራ 10:3 ቆይ እንደዛ ነው ሲጋ
አሁን እንትን የሐዋርያት ሥራ ምዕራፍ 10 ቁጥር 3 አካባቢ ምን ይላል? ቀርኔሌዎስ የሚባል ሰው አለ። ምን ስራ ሰርቷል? ጸሎት ያደርጋል፣ ምጽዋት ይመጸውታል። ይሄ እሱ ምጽዋትና የሱ ጸሎት ቤተሰቡን እንዳዳነ እዚህ ላይ ተጽፏል ማለት ነው። በእግዚአብሔር ዘንድ ተቀባይነት አግኝቶ አንብቦ እንደዳነ በሱ ጸሎትና በሱ ልመና በሱ ስራ ቤተሰቦቹ ገነት እንደገቡ የሚያሳይ አንብበውታል። እሺ የእግዚአብሔር መልአክ በራእይ ከቀኑ 9 ሰዓት በግልጥ ታየ። ወደ እርሱም ገብቶ ቀርኔሌዎስ ሆይ አለው። ወደ እርሱ ተመልክቶ ፈራና አቤቱ ምንድነው አለው። መልአኩም እንዲህ አለው፣ ጸሎትህ ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አርገዋል። አሁንም ጴጥሮስ የሚባል ስምዖን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባህር አጠገብ ባለ በቁርበት ፋቁ በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግራል። ያነጋገረውም መልአክ ከወደ በኋላ ከሌሎቹ ሁለት ከማይለዩት ጭፍሮች አንዱ ደግ ወታደር ጠራና እሱ ከዛ በኋላ ቀጥሎ ሌላ ነገር ይናገራል። እዚህ ላይ አሁን የሱ ስራ ጸሎቱ ምጽዋቱ እንዲድን ለድነቱ መሰረት ሆኖ ተጠቀመ ማለት ነው። እዚህ ክፍል ላይ ገነት የገባው በቆርኔሌዎስ ምግባር አሁን እግዚአብሔር በራሱ ጠራ ማለት ነው። ቀርኔሌዎስን ከነ ቤተሰቡ ወዳጄ ማን ነው ገነት የገባው? ቀርኔሌዎስ እና ቤተሰቡ ነው። አንተ አሳይ ገነት ገቡ ይላል አሳይ እንዴ። ታዲያ እግዚአብሔር መልአክ ወርዶ ምን እንደሚሰሩ የነገረው ሲኦል እንዲገቡ ነው። አንተ ወዳጄ እንግዲህ በእምነት ማለት ነው። እግዚአብሔር መልአክ ከተላከ ምን እንደሚሰራ ከነገረ ገነት ይገባል ብለን ነው የምንለው። አንተ ከኪስ አታውራ በተጠቅሰው የእግዚአብሔርን ቃል ልክ እንደገለጥከው ሁሉ እዚሁ ክፍል ላይ ቆርኔሌዎስ በሰራው ስራ ገነት እንደገባ ራሱ የሚያሳይ ሀሳብ ካለ አታውራሽ። እሺ በእምነት አንተ የት ሲኦል ነው ገነት ነው የሚገባ ትላለህ? አንተስ ምን ትመስላለህ? አይ እንጀር የለኝም ስትል ነው ወደ ይመጣል እየጠበቁ ነው። ህዝቡን ከእግዚአብሔር ቃል አርቃችሁ ወልማት አፍተ ነው። በቅዱሳን ስራ ኃጢአተኛና በዳይ ሰው ይድናል ብለህ የነገርከን እሺ ታከለ እሺ በቃ ሲኖር ምልክት ተጠቅሞ ኢየሱስን አስከደዋቸው ቅዱሳንን አሳምነዋቸዋል። እንደ ለአፍታ እንኳን የሚጠቅሱ ጥቅስ እንኳን ሳይኖራቸው ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደማይገኝ በድፍረት ይናገራሉ። በድፍረት ማለት ነው። በቅዱሳንና በጻድቃን ስራ ግን አንድ ምግባር የጎደለው ሰው መንግስተ ሰማያት እንደሚገባ ያምናሉ። ስለዚህ ይሄ ክርስትና ነው ታዲያ ወገኖቼ? ይሄ እኮ ክርስትና አይደለም። ኢየሱስ ክርስቶስ የሰራው ስራ ከአንድ የአረብ ሀገር ሽማግሌ ነው የሚለው እንደምን
ከአረብ ሀገር ሽማግሌዎችና ከአረብ ሀገር እንትኖች የተለየ የማዳን ስራ እንኳን የለውም ብለው የነገሩ ነው። አስብ፣ ከተክለ ሃይማኖት ስራ የክርስቶስ ኢየሱስ ስራ ያነሰ ነው አይደለም። እኔ እንደዛ አላልኩም። እኔ ያልኩት ኢየሱስ ክርስቶስ ማሰጃ እሺ። እና ምን ያህል ኢየሱስ ክርስቶስን እንዳስካዷቸው የሚያሳይ ሐሳብ ነው። ኢየሱስ ክርስቶስን አስክደዋቸዋል። እሺ የት ናችሁ? ሰላም። የት ቤተ እምነት ነው? ሰላም። አይ አንተ ስትስበኝ ጊዜ ነው እንጂ እኔ እንኳን ክርስቲያን ነኝ። ያው ኮፒ ሊንክ እያደረኩና አንዳንዴ ታብታብ እያደረኩ እያዳመጥሁ እየተማርኩ ነው። ሪክዌስት ላይ አይቼ ነው። እሺ አዎ ብቻ ሁላቸውንም አውቃቸዋለሁ። ኤርሚ፣ ዳኒ፣ መርጌታም በጣም ተባረኩ። እድሜያችሁን እንደው ረጅም ያድርገው። ምክንያቱም ብዙ ነፍሳት የምታድኑት አለ። ቤተሰቦቻችሁን ይጠብቅላችሁ። ተባረኩ። እኔ ውጭ ሁኜ ኮፒ ሊንክ ማድረግ ያው ማገዝ ነው። ምክንያቱም ይሄ አንድ ህብረት ስለሆነ ማለት ነው። አመሰግናለሁ። እሺ ሌላ ኦርቶዶክሳዊ ካለ ይቀበላል። ሌላ ኦርቶዶክሳዊ ካለ በእነሱ ምልጃ ይገባል ነው አልኩ እንጂ እምነት የሌለ ሰው በእነሱ ይገባል። እናንተ ጋር እኮ እሱም ችግር የለውም። ተክላይ እናንተ ጋር እኮ እምነትም አያስፈልግም። አንተ ክርስቶስን ክደህ እሱማ እግዚአብሔር መካድ ነው። አድምጠኝ፣ ቆይ አንዴ ሰማሁ አይደል? አሁን አድምጠኝ። አሁን አንተ ክርስቶስን ክደህ ጥምቀቱን አናንቀህ ኦኬ ብትሞት ስቲል በማርያም ምልጃ እኮ ከሲኦል ትወጣለህ። ኧረ እንዲህ የሚባል አስተምሮ የለም። እንደዚህ የሚባል አስተምሮ የለም። እንዴ እግዚአብሔርን ንቄ እንዴት እነሱ ራሱ አሁን ለምሳሌ በእነሱ ምልጃም እኮ የሚያድን እግዚአብሔር ነው። ድነት ከእግዚአብሔር አይርቅም። አሁን የከሌ ያድናል ቢባል ያለ እግዚአብሔር ፍቃድ የሚያድን ጻድቅም የለም። እሱ ሲፈቅድላቸው የእነሱን ጸሎት ትቀበልላቸው ነው እንጂ። በላይ ሰብን ታውቀዋለህ? በላይ ሰብን አውቃለሁ። ኦኬ ሰው የበላው ማለት ነው። ኦኬ እንዴት እንደሞተ ታውቃለህ? ንጹህ ክርስቲያን ነበረ፣ ንጹህ አማኝ ነበረ፣ በእግዚአብሔር ዘንድ ተቀባይነት ያለ ሰው ነበረ። በመሃል ሰይጣን ገብቶ አሳበደው። ሲያብድ እብድ ሆኖ እንዳውሬ ሆኖ ሰው ወልተዋል። ከዛ ይህን ሰውዬ ማርልኝ፣ ማር ይቅር በለው ስትል የቀደመውን ስራን አሰበለት። የእሷንም ቃል ሰማለት፣ አዳነው እግዚአብሔር። አዳኙ እግዚአብሔር ነው። እዚህ ላይ እሷ ያልከኝን አሁን በማስረጃ አሳየኝ። በላይ ሰብ እንደዛ ስለመሆኑ አምጣ ማስረጃ። አንተም ከመጽሐፍ ቅዱስ በላይ ሰብ የሚባል ስም አምጣ። እኔ ከመጽሐፍ ቅዱስ አልጠየኩም። አንተ አሁን ከየት ነው ያነበብከው? ከመጽሐፍ ቅዱስ ውጭ ነው መለስኩልህ። ኦፍ ኮርስ ከመጽሐፍ ቅዱስ ውጭ ነው የመለስከው፣ ግን ከምን መጽሐፍ ላይ ያነበብከው? አሁን ያነበብከው ታምረ ማርያም ትርጓሜ ላይ ነው። ታምረ ማርያም ትርጓሜ ማለት አባቶች ስትጠይቅ ይተረጉማሉ ምን እንደሆነ። ታምረ ማርያም ትርጓሜ ላይ ነው አሁን ያነበብከው? አባቶች ተርጉሞ ነግሮኛል እንደዚህ ብሎ ማለት ነው። አባቶች ተርጉመው ነገሩ እንጂ አንተ መጽሐፉን አላነበብከውም። መጽሐፉ ይነበባል። ይሄ ማለት ምን ማለት ነው ሲባል ግን አባቶች ተርጉሞ ይነግራሉ ማለት ነው። እና በጥሬ አንልም። አንተ አታነብም፣ አባቶች የነገሩ ብቻ እውነት ነው ትቀበለዋለህ። አይ መጽሐፍት ለምን እንደተጻፈ ምስጢሩን ሳንይዝ ዝም ብለን ጥሬ ቃል ይዘን መዳን አይቻልም። ለምሳሌ እዛ ላይ እሷ አስማረች ሲባል እንዴት አስማረች? በምን ምክንያት?
አንተ አሁን ለምሳሌ እኔ አሁን ውሸታም ነህ አልኩ። በቃ ድብን ያልኩ ውሸታም ነህ። እዛ ላይ አባቶች ይሄ ብቻ ሳይሆን ስለ ቃል ኪዳኑ ምን እንደሆነ ምን ቃል ኪዳን ከስር እንዳለ እንዴት ጸሎቱ ምን አይነት እንደሆነ እየሰማኝ ነው። ውሸታም ተክሌ እየሰማኝ ነው። ውሸታም ነህ አንተ። ምን ትፈልጋለህ መሰለህ? ቃል ቀጥታ ትርጉም የሌለው ቃል ወንጌልም ቢሆን ለምሳሌ ሰይጣን ኢየሱስ ክርስቶስ ተክሌ ውሸታም ነህ። እንደ አንተ አስተሳሰብ አዎ፣ እንደ ራሴ ግን ትክክል ነኝ። አዎ ኦኬ። ስለዚህ አሁን የኔ ይተረጎማል ማለት ነው አይደል? መተርጎም አለበት። እኔ ውሸታም ያልኩት የአንተ አስተሳሰብ በተረዳ መልክ እንደዛ ሊሆን ይችላል። ተመስጥሮ ይተረጎማል ማለት ነው። በጣም ጥሩ እሺ። ስለዚህ ከመጽሐፍ ቅዱስ አንድም ቅዱስ ብለህ ያማልዱኛል ያልካቸው ወደ መንግስተ ሰማይ እንደሚያስገቡ ማስረጃ የለም። ከመጽሐፍ ቅዱስ ውጪ ስለ በላይ ሰብም የነገርከኝ ውሸት ነው። ዝም ብዬ ሰማሁ። ትጠየቅኝም እኮ ከመጽሐፍ ቅዱስ አይደለም፣ ግን በአንድምታ በትርጓሜ እኛ በቃል ኪዳን እናምናለን። እግዚአብሔር ለወዳጆቹ ቃል ኪዳን እናምናለን ስትለኝ በቃ በሰማይ አንተ ከሞትክ በኋላ ከሞት ወደ ህይወት የሚያሻግርህ ቅዱስ አለ በሰማይ? ስፍር ቁጥር ሞልቷል። ኦኬ ማስረጃ አለ? ማስረጃ ለአሁን የሰጥቻለሁ እኮ ዮሐንስ ወንጌል ላይ የሰውን ጣት ላይ ስልጣን ተሰጠ። አነበብኩት እኮ እሱን እኮ አብረን አነበብ ነው። ስናነበው ምንድን ነው የሚለው? ኃጢአታቸውን ይቅር ያላችሁት ይያዝባቸዋል። ሰውን ታሳስታላችሁ። ቢኒያም በጣም ነው ማዝነው። በጣም ወጣት ነህ። ወጣቱን እንደዚህ አይነት ቲንኪንግ በጣም ነው የሚያሳዝን። በጣም ሰውን ለማሳሳት ማለት ነው የምትሮጡት እናንተ። እርግጠኛው የምነግር የአጋንንት ጭፍሮች ናቸው። ኦርቶዶክሳውያን እንዳትገቡ እዚህ። አይዞ ብራዘር፣ አሁን አንተ በቃ ቻል አድርገው። በቃ ቻል። ወጣት ነው የተማርክ። የአይነት ቲንኪንግ በጣም የሚያስጠላው ሰውን ለማሳሳት ሮቱ እንደዚህ አይደለም። አንተ ምን ያደርጋል? እሺ አንተ ጋር እናውራ፣ እንቀጥል። ከማስወርድ ወይንም ስናወራ ግን መንፈስ ቅዱስ መጀመሪያ ጠይቅ አንተ ማለት ነው። መሳደብ ነው የምትፈልገው? እንቀጥል። አይደለም፣ ክህደት ነው አላማችሁ፣ ክህደት ነው። አሁን እናንተ ክርስቶስ አያድንም የሚል አስተምህሮ በኦርቶዶክስ ላይ እንደሌለ አድርገህ ነው የምታወራው። ሚዩት አድርገውና በቃ በስርዓት እናወራለን። ገብቷል? አንተም አሁን ጊዜ ስርዓት አልበኝነት ጥሩ አይደለም። በአንተ ትራክ ልጓዝ አታርገኝ። ኦኬ፣ በአንተ ትራክ ልጓዝ አታርገኝ። ከሰው ጋር ኮንቨርሴሽን ላይ ነን። በጣም ብልግና ነው እያደረግህ ያለው። እንደገባህ አይወራም። ብልግና ምናምን የሚለው ብልግና ከእናንተ በላይ ማን ባለጌ? ሚዩት አላረግም። ራስህ ሚዩት አድርገው እኮ ይኸውልህ፣ በአንተ ትራክ እንድጓዝ አታርገኝ ነው የምልህ። ዝም ብለህ እንዲህ ጥፍ እያል ቁማር ነው እንዲህ እየሰራ ያለው። ወንጌል እኮ ነው እዚህ ጋር ያለው ወዳጅ እየገባህ። ወንጌል ደግሞ በማውራት ብቻ አይደለም፣ መኖር ያስፈልገዋል። 24 ሰዓት ቄስ እስከሚቃጠል ቲክቶክ ላይ ስለቆምኩ ሰብካለሁ ብለህ አታስብ። ይኸውልህ ወንጌል መኖርን ይፈልጋል። ወንጌል መኖርን ይፈልጋል። የኢትዮጵያ ኦርቶዶክስ አስተምህሮ ክርስቶስ ከዘላለም ሕይወት አላዳንም የሚል ነገር የለም። ገብቷል? ክርስቶስ ከዘላለም ሕይወት አላዳንም። ይሄ ትነግሩናላችሁ። የቅዱሳን ተራዳይነት እናምናለን። እግዚአብሔር ስለ ቅዱሳን ብሎ እኛን ምሕረት ይሰጠናል ብለን እናምናለን። ይሄ ደግሞ ለሚያምን ነው የሚደረግለት፣ ለእናንተ አይደረግም። ስለዚህ ኦርቶዶክሳውያን እዚህ የምትገቡ በጣም ነው ማዝነው። ጥያቄ አይደለም። አያ ኦርቶዶክሳውያን አትሰሙም፣ ጆሮአችሁም ላይ ትተኙበታላችሁ። አዚም ስለሚያደርጉባችሁ አይደለም የመጽሐፍ ቅዱሱን ጥያቄ ኖርማል ሴኩለር የሆነ እንኳን ጥያቄ ስትጠየቁ አድምጣችሁ አትመልሱ። ያለበትን ሌብል እኮ አንተ አሁን የምትጠይቃቸው ሰዎች በእምነት ያሉ ሰዎች አንተ ወንጌል ነው። አሁንም ሚዩት አደርጋለሁ።
በቃ አሁን ለምትጠየቀው ጥያቄ አቅሙ ካለ እናውራ። ጥያቄ ምንድን ነው? ጥያቄ በደንብ ሰማን እኮ ጥያቄውን ሰማን። ግን ምንድን ነው ጥያቄው? በአንተ ትራክ እንዲጓዙ ነው የምትፈልገው። ይሄ ደግሞ ጠይቀኝ። ምን ነው ጥያቄው? ጥያቄውን ልጠይቅህ። በቃ አሁን ረጋ በልና ጥያቄውን ስፔሲፋይ አድርገው። ችለው ረጋ ብለህ ወደ የስ ኦር ኖ እንዳታደርገው ነው የምልህ እኮ ዲያሎግ እንዳታደርገው። የስ ኦር ኖ የሚል ነገር የስ ኦር ኖ የሚባል ጥያቄ የለም ብራዘር። ብሪፍ ይፈልጋል። ኦኬ እሺ፣ አንተ በብሪፍ እኔ ጊዜ እየሰጠው በብሪፍ በደንብ ታብራራልኛለህ። ማርያም ታድናለች። ጥያቄ ምንድን ነው? ጥያቄው ትክክለኛ አስተምሮት የኦርቶዶክስን አስተምሮ ካወክ ማለት ነው በዛ ቤዝድ ነው ጥያቄ የምጠይቀኝ እንጂ ዝም ብለህ እንትን እንዳትጠይቅ። ጥያቄውን እኮ ጠየቁ። ይኸውልህ አሁን ይሄ ማለት ነው በጣም ነው የማዝነው። እኔ እንጃ በምን ያህል ሌብል እንዳላችሁ ማለት ነው። ማርያም ታድናለች። ምን ጥያቄ? ከምንድን ነው የምታድንህ? ከምንድን ነው የምታድንህ? መጀመሪያ ጎ አለቀስክ በጣም ብራዘር። ንገረን፣ መልስ ስጠን የተባላችሁ ማለት ኦርቶዶክሳውያን ስትገቡ አይ ነው ያበሳጫል። እኔም ኦርቶዶክሳዊ ብሆን በእውነት መልስ እንደዚህ ቢጠፋ እኔ ራሱ በቃ በጣም ነው የምናደደው። ማልደበድበው ነገር የለም። ግድግዳ ነው በቦክስ የምመታው። ገብተዋል። ያበሳጫል። ተማርን ከሚሉቱ ከቀሳውስት እስከ ዲያቆናቱ ገብተው ምንም ይሄ ነው የሚባል መልስ ሊሰጡ አልቻሉም። ሰው ያበሳጫል። አይጌረት ያናድዳል። ይገባኛል። መልስ ግን ስትጠየቁ ማርያም ታድናለች ወይ ብላችሁ ስትጠየቁ ተብላችሁ አዎ ታድናለች ወይ አታድንም። ከዛ ታብራራለህ። እንዴት ነው የምታድነው? ከምንድን ነው የምታድነው? ታብራራለህ። ገብተዋል። እንደዚህ እድል እየተሰጠ ታወራለህ ማለት ነው። እንደዚህ እድል እየተሰጠ ታወራለህ። ኦኬ፣ አይዟችሁ አይዟችሁ። ትንሽ ምንድን ነው እኔ ሳውራ ለምንድን ነው ውስጣችሁ የሚበሳጨው? እኔ ለምን አልገባኝም። ኦኬ፣ እናግባ፣ ተመልስ። ያው በቃ ቀጥታ መልስ ስጠን። እናግባ። ፊት አስገብተኛል። ቴንኪው ደግሞ ታስወጣኛል። ይሄንን እርግጠኛ ሆነ ግባ። ወንድሜ ስድብ አትሳደብ። ይሄ የኦርቶዶክሳውያንን አታሳፍራቸው። ስድብ ኦርቶዶክሳዊ የሆነ አባ እንዴ አረፍ ይበሉ አባ። ስለዚህ አትሳደብ ነው ያልኩ። አትሳደብ ነው። ስድብ አልተናገርንም አባ። ስንት እንደገባሉት በኋላ ይነግሩናል። በአካውንቶ ስንት እንደገባሉት ይነግሩናል። ስድብ መስማት ሰለቸው ህዝቡ። ሚውት አድርጉት አባ። አይደለም ንግግራችሁ በስድብ ስለምትጀምሩ ያ ደግሞ እንደ አንድ ገድል ሆነ። ገድል ድርሳል። እነዚህ እኮ ለኛ የዳቢሎስ ጭፍሮች ናቸው አባ። ለኛ ማለት ነው። የዳቢሎስ ጭፍሮች ጋር ህብረት የለንም። የዳቢሎስ ጭፍሮች ጋር ህብረት የለንም። ህብረታችን ከቅዱሳን ጋር ነው ወዳጄ። ገድለ ኦርቶዶክስ እሱ ነው። ምዕራፉን አላወቅከውም እንጂ ገድሉን እነግርህ ነበረ። ይኸውልህ አባ ገድል ካወቁ እርሶ ይሄኔ እየጾሙ እየጸለዩ ነበር። ገድል ስለማያውቁ ነው ቁጭ ብለው የሚያወሩት። ወይም ጠጥተህ መታል። አሁን ለምትጠየቀው ቆይ መርዬ ወጥተው ለምትጠየቀው ገድል ካወቁ እየጸለዩ እየጾሙ ነው እንጂ እያወሩ አይደለም በዚህ ሰዓት። ወጠጤው አሁን በስምህ ራሱ ሪፈር አላደርግም። በቃ ባለጌ ልጅ እንደዚህ ሪፈር ይደረጋል። ወጠጤ ነገር ስለሆንክ አሁን ወጠጤ አንተ መልስ አለኝ፣ አንበሳ ነኝ፣ የኦርቶዶክስ ጀግና ስለምትል ወይንም ስላልክ ግባና ገብተሃል። ኦልሬዲ ሚዩትን አንስተህ ለጠየቁ ጥያቄ ማርያም ታድናለች ወይ? አዎ ወይ አይደለም? አይ ቀስ እያልክ እናወራ። በቃ አትጩህ፣ አትባልግ። አትሊስት ትልቅ ሰው ማክበር መቻል አለብህ። እሺ በቃ ቀስ ብለህ ረጋ ብለህ አውራ። ቀጥል። እሺ ቴንኪው። ታድናለች ከእናንተ ይኸውላችሁ፣ ከእናንተ ማለት ነው ምንም። አሁን እኮ ውይይቱ ቶታሊ
ኦርቶዶክስን ለማወቅ ነው ለመንፈቅ ነው ማርያም ታድናለች። ከምንድን ነው የምታድናለች? ስፔሲፋይ አድርግልኝ። ከምሮ የምታድነው አንተ ትመልስልኛለህ። እኔ ልመልስ። አዳምጠኝ። ስፔሲፋይ ስታደርገው ጥያቄው እኮ ለአንተ ነው ሲጀምርም ብለህ ልጠራልኝ ይገባል። ቴንኪው። አሁንም ሚውት አድርግልኛ። ገብቷል? ሚውት አታርገው። ስለዚህ ድንግል ማርያም የጌታ እናት ናት። መጀመሪያ ይሄን ማወቅ ያስፈልጋል። ታድናለች ማለት ድንግል ማርያምን ስንጠራ ኦልሬዲ ክርስቶስን ነው የምናከብረው። ገብቷል አይደል? እናንተን ያከበረ እኔን እናንተን የተቀበለ እኔን ይቀበላል ብሏል። ገብቷል? ቅዱሳን ስማቸውን ስንጠራ የእግዚአብሔር ገቢረ ተአምራትን የምናይበት ከእግዚአብሔር ውጭ የተደረገ ድህነት የለም። ገብቷል? ቶታሊ አዳምጠኝ። ይኸውልህ አሁን ለምሳሌ የጳውሎስ ጨርቅ ድውያትን ይፈውሳል ያድን ነበር ሲል ጨርቁ አይደለም የሚሰራው ግን ማን ነው? ክርስቶስ ነው። ይሄን ማመን ያስፈልጋል። ቅዱሳንን ስንጠራ የክርስቶስን ማዳን ነው የምናየው። ከክርስቶስ የራቀ ድህነት የለም። ይሄን 4 ነጥብ ዝጋው። ኦኬ ማርያም ታድናለች። ይኸውልህ ማርያም ስትል አዳምጠኛ። አሁን እኮ አንተ ሌላ ነገር ነው አታድንም የሚል አይነቱ አልሰጠህ። ገብቷል? ድንግል ማርያም ግን በተሰጣት ጸጋ አሁንም ታድናለች። እያዳነች ነው ያለችው። ታድናለች። ጎይድ በጣም ጥሩ። ከምንድን ነው የምታድነው? በጣም ጥሩ። ቴንኪዩ። አሁን ይሄን የጠየቀኝ በደንብ ለመረዳት ካሰብ ምላሹ ቀላል ነው የሚሆነው። ይኸውልህ ጌታ ኢየሱስ ክርስቶስ ያዳነን ከዘላለም መርገም ጌታ ኢየሱስ ክርስቶስ አድኖናል። ይሄ ድህነት አንዴ በቀራንዮ ተፈጽሟል። መርገም አዳምጠኝ። ስለ ማርያም ስነግርህ ስለ ጌታ ኢየሱስ ክርስቶስ ስነግርህ ይገባል። ጌታ ጋር ሄዳ አትደበቅ፣ ኢየሱስ ጋር ሄዳ አትደበቅ። ስለ ማርያም ነው የጠየቅኩ። ስለ ማርያም ከምንድን ነው የምታድነው? የድንግል ማርያም ድህነት፣ የድንግል ማርያም መታደግ ከክርስቶስ ጋር ኦርቶዶክስ በፍጹም አታነጻጽርም። በፍጹም አታነጻጽርም። የክርስቶስ ድህነት ገብቷል? እኔ አንተ ፍጥረታትን ጠቅላላ ወደ ገነት ያስገባ ድህነት። የድንግል ማርያም ድህነት ግን በድህነተ ስጋ ያለን ሰዎች የማርያም ድህነት ከምንድን ነው የምታድነው? ፈጽማለች። ከምንድን ነው የምታድነው ማርያም? ቴንኪዩ። አሁን ይኸውልህ ማርያም ብቻ አትበለኝ። ማርያም የጌታዬ እናት ናት። ቅዱሳን ሰማዕታት፣ ጻድቃን ብለን የምናከብራቸው ሰዎች እኔ ደግሞ ስፔሲፊክሊ ስለ ማርያም እየጠየኩ ነው። ስለ ቅዱሳን ጻድቃን ሰማዕታት እናወራለን። ስለ ማርያም ስፔሲፊክሊ እየጠየኩ ነው። እሺ ማርያም ታድናለች ወይ? ከምንድን ነው የምታድነው? በቃ ማርያም ታድናለች ብያለሁ። አንተ ለጠየቀኝ ጥያቄ መልስ ግን ከጌታ ከኢየሱስ ክርስቶስ ድህነት ጋር ያለውን አታወዳድርም። እቺ ቤተክርስቲያን እያልኩ ነው። እቺ ቤተክርስቲያን በፍጹም ከምንድን ነው የምታድነው? መታደግ የሚባል ትድግና የሚባል አለ። እሳቸው ምናልባት መሪ ጌታ ከሆኑ ትድግና ደግሞ ማለት ገብቷል። ይሄ ከስጋ ከሚመጣ ፈተና ምርጫን ወደ ትታደግሃለች ምናምን አለ። ታድናሃለች። አዎ ታድናለች ብለሃል። ከምንድን ነው የምታድነው? በጣም ሲምፕል እና ቀጥታ ነው ፈልገው ብራዘር የፈለከው ከምንድን ነው? ስፔሲፋይ አድርግልኝ። እኔ ልምትፈልህ እኔ አንተ እንድትል የምፈልገውን ለምን ትላለህ? እኔ ምን አገባኝ? አንተ እኮ ነው የምታውቀው። ከምንድን ነው የምታድነው? መልስልን እንጂ። አዳምጠኝ። ሐዋርያት ሥራ ላይ ስታነብ ወይ ኧረ ይፍታዬ በእውነት ይደብራል። አሁን ቀጥታ የምትመልስልን ደስ ይላል። ሰው እያወራኝ ነው። አዳምጠኝ። አሁንም እዚህ ያላችሁ ሰዎች ፉክክር አይደለም፣ ይሄ የነፍስ ጉዳይ ነው። ገብቷል? እናንተ እንደዚህ ከምን እያልክ እንትን አይደለም። ተዋተው። ገብቷል? ትድግናቸው የቅዱሳን ትድግና ጠባቂነት፣ ይሄ ደግሞ ለመላእክት የተሰጠው ጠባቂነት ለቅዱሳን ይሰጣል። ምንም ጥያቄ የለው። ገብቷል? እንጂ የክርስቶስን ማዳን እቺ ቤተክርስቲያን በፍጹም ሊነገራትም አይገባም። አንተ አትነግራት ነው ማርያም የምታድነው። ስለ ክርስቶስ ማዳን አንተ ከዘላለም ማርያም ከምን ታድናለች? ብራዘር ግራ ገብቶት ይሆን? ይኸውልህ አዳምጠኝ። ከዘላለማዊ ሕይወት ቅዱሳን ያድናሉ የሚል አስተምህሮ የለም። እየሰማኝ ነው? የለም ወይ? ይሰማል? እሺ፣ ምናልባት ይሰማል ከሆነብህ እሺ። ማርያም ኃጢአተኛን ገነት ታስገባለች ወይስ አታ? ይሄ እኮ ነው አሁን። ይሄ እናንተ እኮ በጣም የሚገርም ነገር
ከቅዱሳን ጋር ህብረት ያደረገ ሰው አዘይንድ ወደ ገነት መግባት ነው። በቃ አለቀ። እና ምንድነው ህብረቱ? ከህብረቱ አለመራቅ ነው። እኛ ታስገባለች ያልከኝ ያለው ማርያም። አዎ መሪ ለመንግስተ ሰማያት እንላታለን። ማርያም ታስገባለች። መሪ ለመንግስተ ሰማያት ማሰጃትን በእግዚአብሔር እንደዚህ ጎሽ። አሁን ይኸውልህ ማስረጃ ላልከኝ ማለት እናንተ ክርስቶስን የምታውቁት እስከ 30 ዓመት ከ30 ዓመት በኋላ ያለውን የኛ አስተምሮ ደግሞ ከ1 ዓመት እስከ 30 ዓመት ያለውን በክርስቶስ በስጋ በነበረበት ሰዓት ምን ነበር የሚለው ነገር ጠንቅቃ የምታውቅች ቤተክርስቲያን። ለዛ ነው እኛ ፕሮቴስታንት ያልሆነው መቼም የማንሆነው ማለት ነው። ገብቷል? ስለዚህ አዳምጠኝ። አሁን ክርስቶስ ከ30 ዓመት ከዮርዳኖስ ከተጠመቀ በኋላ ያለውን ነው እናንተ የምታትቱት ማለት ነው። እኛ የምናትተው ግን ክርስቶስ ከተወለደ በኋላ። ስለዚህ አምኖት ፕሮቴስታንት ዮፍታይ ጥቀስበት። አሁን ጥቅስ አዳምጠኝ። እሺ አንድ ለምሳሌ ማለት ነው ስፔሲፋይ አሁን ከገነት ለማርያም ብቻ ወደ መንግስተ ሰማያት ታስገባለች። ስለዚህ ታድናለች። እንደዛ ያልከው ጥቅስ ለምሳሌ ለጳውሎስ የተጻፈ ጥቅስ ለጴጥሮስ አይሆንም ማለት አትችልም። ኦኬ ለጴጥሮስ የተጻፈ ጥቅስ ለጳውሎስ ይሆናል ማለት እሺ ከገነት አውጥቶ ወደ መንግስተ ሰማያት ያስገባ አምጣ። አንድ ሰው አምጣ። አንድ ሐዋርያ ፕሊዝ ዌት። አሁን እዚህ ጋር ቆምብልኝ። ምን አላቸው? ሁሉን ትተን ተከተልነ የኛ እጣ ፋንታችን ምንድን ነው ይላል። ገብቷል? እናንተ በ12ቱ የእስራኤል ነገድ ትፈርዳላችሁ። ይሄ ፍርድ ከሲኦል አውጥቶ ሐዋርያት ብቻ ነው የተሰጠው ብለህ እንዳታም። ምንድነው እናንተ? ስለ ማርያም ሲጠየቅ ስለ ሙሴ ይናገራል። ስለ ማርያም ሲጠየቁ ስለ ጳውሎስ ይመልሳል። ቆይ አባ ማኖት መርጌታ በቃ የለም መርጌታ ቆይ ይረጋጉ። ለጳውሎስ የተጻፈ መጽሐፍ ለጳውሎስ የተጻፈ የመጽሐፍ ቅዱስ ቃል ለጴጥሮስ አይሰራም ማለት አይደለም። አይሰራም። አምጣ ይሰራል የሚጠቅስ አምጣ። አዳምጡ። ከዛስ አልሰማህም። ስለ ማርያም ጥያቄ ማስረጃ ስጡኛል። ስለ ማርያም ማርያም ታድናለች። ይኸውልህ በጌታ የሆነ ሰው ሁሉ የሚቻለው ሰው ነው። ተው ማርያም ታድናለች። እርሶን አታድንም። ጥቅስ አምጣ። ጥቅስ አምጣ። እንደሱ አይነቶቹን ህብረት ላይ አያውቁትም። ኦኬ አባ ማነው ጥቅስ የለህም። አባ ጨጓሬም አባ ተብሏል አሉ ወዳጅ። ስለዚህ ምንድነው የምንለው? ለጳውሎስ የተጻፈ የመጽሐፍ ቅዱስ ቃል ለሁሉም ቅዱሳን ይሰራል። መፍረድም ለቅዱሳን ተሰጥቷል። አንዴ ሚዩት አድርጉ። እኔ እንትን ቢኖረኝ ኖሮ እኮ እንዲሁም እንደዚህ አይነት ሰው ምን አስፈራዎት? እርሶ እኮ የሚያወሩት እኮ ምን መንገድ ላይ የሚያገኙትን ኦርቶዶክሳውያን ሰኔ ጎልጎታ እንኳ አንብቦ ቢመጣ ምን አለበት? ትንሽ ቢያንስ መጽሐፍ ቅዱስን እንዲሁ አልሸተታቸውም፣ አያውቁትም። አንደኛ ቤተ ክርስቲያኗም ራሷ ክደዋለች፣ ሰርዘዋለች። ከዚህ በኋላ በራሳችን ለሕዝባችን በሚመች አድርገን ተርጉመነዋል ብላ የግሪኩንም የዕብራይስጡንም ቃል አልቀበልም በማለት ምን አድርገዋለች? አዲሱ 81ዱን ታውቃላችሁ። መግቢያው ላይ ለሕዝባችን እንዲስማማ ነው የሚለው። እንዲህ አድርጋ ቤተ ክርስቲያኗ እንኳ ይሄን ያህል ዋሽታለች፣ በእግዚአብሔር ቃል ላይ ዋሽታለች። ስለዚህ ከዛ የሚመጡ ደግሞ ስለ ጳውሎስ ስለ ማርያም ስለ ጳውሎስ እንዲሁ የእናንተ ትዕግስታቸው ግን እንዴት እንደማደንቀው ዳንኤል ዲኒ የእውነት በቃ ማርያም ከሆነ ማርያም ነው። ለምሳሌ ሲል አይደለም፣ ምሳሌ አይደለም የሚያስፈልገው። ይኸው ማርያም፣ ይኸው ሙሴ እኮ እንትን ተብለ አይደለም ማርያም። በቃ እቺ ቃል በቃል ያምጣ። ከሌለ የለም መልሱ፣ ከሌለ የለም። ይሄ ነው እኮ ተገቢ የሚሆነው አይደለም እንዴ? ብዙ ሰው እየሰማ ነው እኮ 520 ሰው እየሰማ ሊማር ፈልጎ ነው ቁጭ ብሎ እንትን ያለ። ስለዚህ እንደዚህ አይነት ሰዎች ሲመጡ ከማርያም ከወጣ በቃ የለም፣ ስለ ማርያም የለም፣ አልተጻፈም፣ የለችበትም፣ ስለ ማርያም የለችበትም። እነሱ ናቸው መላእክት እንኳ እንትን ካሉ እመቤታችን ማንታ እንትን ይሄ መላመት አይደለማ።
እንትና ጳውሎስ ለምሳሌ እንዲህ ከተባለ ለእመቤታችንማ እንዴት የለችበትማ። በቃ የለችበትም። ጳውሎስ ካማለደ አማለደ፣ ማርያምስ አላማለደችም። በቃ የለችበትም፣ አልተሰጣትም። ነው ከሲኦል ታድናለች። አምጣ ጥቅስ። አሁን እነሱ ከሲኦል ያወጣቻቸው ከሲኦል የወጡትን ነው። ከሲኦል የወጡ ናቸው ወይ ጊዮርጊስ ጋር ከሲኦል ድነዋል ወይ? ወጥቷል ከሲኦል? መልስ መልስልኝ የኔ ወንድም፣ ከሲኦል ወጥተዋል ወይ ጊዮርጊስ ዘጋስጫ? ሲኦል አይታችኋል? እንደሄደ ሲኦል ነው ያለው። እዛ ሄዳችሁ ነበር ወይስ ሲኦል እንዴት ነው ያለው? አሁን ከሲኦል አድናለች ካልክ ማስረጃ አምጣ ተባልክ። ማሚን ቀን ነው አምጣ ያያችሁ? ማስረጃ። ሲኦል መሆኑን በምን አረጋገጣችሁ ማለት ነው? እሱ ሌላ ሰጣለ። መጀመሪያ ማርያም ከሲኦል እንዳዳነችው ማረጋገጫ ማስረጃ አምጣ። ማስረጃችን 5 ቅዱሳን ሐዋርያት ጽፈዋል። እነሱን የማይቀበል መረዳት አይችልም። ማስረጃ የለህም አይደለ? መጽሐፍ ቅዱስ ውስጥ አለ እኮ አባ ጊዮርጊስ ዘጋስጫ ማስረጃ ከመጽሐፍ ቅዱስ ከእግዚአብሔር ቃል ነው ያለ፣ ከሰው ቃል ሳይሆን ከእግዚአብሔር ቃል። እሱም የእግዚአብሔር ቃል ነው፣ የመንፈስ ቅዱስ ቃል። እኛ ሐዋርያት 12 ብቻ ታሪክና ሌላ ሰው ይምጣ። እሺ ቢንዬ ይሻል። ስሟን እየጠራ አልቻልኩም አለ። አልቻልኩም ሲል እና ምን መጣችና እሷ በቃ ወይ ለጉሚልኝ ማለት በቃ ድፈኙ ነው። ከዛ ለጉምችለት ማይጸኑን ነው። ይሄ ሰውዬ ነው። እኔ ተክሌ አሁን አባ ጊዮርጊስ ዘጋስጫ ብለህ ሐዋርያ ብለህ ስትናገር በጣም አያል ራስን ታስተዋል። አባ ጊዮርጊስ ዘጋስጫ መጽሐፍ ቅዱሳዊ የሆነ አስተምሮ አሁን ለምሳሌ ታዳሽ ሽንት ቤት ውስጥ መጽሐፍ ቅዱስን የጻፈ ሉተርን ነው። ታዳ ሙሉ ለሙሉ የጻፈ ማለት እኮ እዛው እዛ ውስጥ ቁጭ ብሎ እሺ ጻፈ፣ ግን አስለጎመ እንዴ? ማርያም ለጎመች? እሱ አይደለም። አሁን ክርስቶስ ለጊዮርጊስ ዘጋስጫ እኮ ማርያም ለጎመች። አሁን እሱ ያላለውን እኮ ያደረጉት አሁን ከዚህ ብንጀምር ራሱ ሌላ ወደ ስድብ አንገባም። ተው መጽሐፍ ቅዱስ እንከራከር ይቻላል ማለት እዛ አሁን መጽሐፍ ቅዱስ ብቻ ትላለህ። አንተ እኮ ነህ ጊዮርጊስ ዘጋስጫ ጋር የሄድከው። ኮብ ተሸክሞ እዚህ ይታያሉ፣ ግን ሰውዬ የለም። ኮብ ብቻ ነው። ችግር የለውም። አሁን አንተ ማድረግ ያለብህ ምን መሰለህ? እኔ አሁን ስጠይቅ የጠየቅኩ ከመጽሐፍ ቅዱስ ማስረጃ አምጣ ስትባል የጠየቅከው ማለት ነው የጠየቅከው ከውጭ ነው። ለዛ ነው ከውጭ ማለት ነው። አባ ጊዮርጊስ ዘጋስጫ መጽሐፍ ቅዱስ ላይ አለ የለም? እዛ ላይ ተማምነ እዛ ላይ ስለ ማርያም አዳኝነት ኦኬ፣ ከገሃነም ወደ ሲኦል እንደምታወጣ አሚን፣ ከሲኦል ወደ መንግስተ ሰማያት እንደምታስ አለ እኮ በቅዱሳን ቃል ኪዳን ስለማታምኑ። አሁን መናፍቅ ማለት ግማሽ ተቀበል ኪዳን ራሱ ሙሉ አይቀበሉም። እኔ ልፍቀድልህ። የትኛው ቅዱስ እናንተ ከሲኦል አውጥታችሁ ወደ መንግስተ ሰማያት ታስገባላችሁ የተባለ ቅዱስ አምጣልኝ መጽሐፍ ቅዱስ ውስጥ። አሁን ሰጠው እኮ በምድር ያሰሩት